አነፍናፊ ውሻዎች እነዚህ ናይጄሪያዎች የሚጨሰው ነገር ይሸጣሉ። አነፍናፊ ውሻዎች የሚሸት ነገር ከበተንሽላቸው ማሽተት አይችሉም። ያንን ዋናውን የሚሸጡትን ነገር ለመደበቅ ኮኬንና ሐሺሽ ለመደበቅ ናይጄሪያዎች የሚጠቀሙት ታክቲክ ምንድን ነው? አፍንጫ የሚያውድ የሚሸት ነገር ቤት ውስጥ ይረጫሉ። ይህ ለምንድን ነው ያመጣሁት? ዋናውን ወንጀል እንዳናውቅ ጥቃቅንና አነስተኛ የእርዳታ ስራዎች ይሰራሉ ዘንድ ሶዛት ህዝቡ እግዚአብሔር ስመት አንተ ምስኪን አይናቸው ስለቅና እኮ ምቀኝነት እኮ እቺ የምትሰጠው ገንዘብ ዋናውን ወንጀል ለመሸፈን ነው። አነፍንፈሽ እንዳደርሽ ጥያቄው ከሚሰጠው $100 እና $50 በስተጀርባ እንደ መቄዶንያ ያሉ ትላልቅ ድርጅቶች አሁን ከመቄዶንያ ይዘረፋል። እንደ መቄዶንያ ያሉ ድርጅቶች ምን ያህል ሚሊዮን ብሮችን ተዘርፈዋል? ይህን እንዳታይ 50 ብር 1000 ብር ምናምን የሚሰጥሽው ህዝቡ አንዳንዱ አሁን እርግጠኛ ሆኜ ለመናገር ከ100 ሰዎች በእርግጠኝነት 90 የሚሆኑ ሰዎች አይናቸው ተገብቷል። ማንኛውንም የሚያዩትን ዶክመንት ላለመቀበል ስክሪንሻት ማድረግ ጀምሯል። ለዚህ ደግሞ ወልቲ አንቺ በጣም ረጅም ጊዜ ሰራሽ ልጅ ነሽ። ምስጋና ይገባሻል። ብዙ ስድቦችን አስተናግደሻል። ብዙ ነቀፌታዎችን አስተናግደሻል። የአንቺም የእጅ ስራ ውጤት ነው። የቆርቆርሻቸው ነገሮች አሉ። መረጃ በመስጠት የተባበሩ ብዙ ሰዎች አሉ። አሁንም ያላለቁ ነገሮች አሉ። አሁን እኔ ውጤታቸውን ተስሎ ለህዝብ የምናሳውቅ ይሆናል። አሁን ባለንበት ነባሪያ ሁኔታ ግን እኔ በማቀው ነገራችሁ ትናንትም ከትናንት ወዲያ ድርጅት እንዳለው ካምፓኒ እንዳለው ምናምን ሲያወራ ሰምታችሁ እርግጠኛው የምነግራችሁ የለውም። 2021 ላይ የተዘጋ ነው። አሁን የደረስኩበት ድምዳሜ ይሄ ነው። ጉዳዩ ለመጠቅለል ያህል ጉዳዩ ከራሱ ጋር ብቻ ነው። ፍራው ይቻላል። ሌላው የመጨረሻው አጀንዳ ነው፣ ድራማ ነው። ጌቶች በህዝብ ላይ የሚቀልድ ሌላ የለኝም። 5 ብርና 10 ብር ስለተሰጠኝ መዝረከረክበት ነገር የለም። እግዚአብሔር ምስክር ነው። የስጋ ዘመዶችን ካልሆነ በስተቀር ሰዎችን ገንዘብ ስጡኝ አበድሩን ብዬ ማላቅም ተዝረክርኬ ማላቅም። ስለዚህ ድራማ ነው ካሉ እነሱ ለመስራት የሞከሩት ድራማ ሊሆን ይችላል እንጂ ይሄ ድራማ ይህኛው ቲያትር እኔን አይወክልም። ዋናው ነገር አሁን ከትክክለኛ ሰዎች ጋር ስለሆነ የተጋፈጠው ምንም አይነት ድራማ ቢሰራ ቲያትር ቢሰራ በቃ ምንም አይነት ነገር ማምለጫ አይልም። ይህን የመደምደሚያ ነው። ለእናንተ መድረክ ልስጣችሁ። እኔ አጭር ነገር እንደው ለማለት ያክል እኔ ልሂድበት ካልክ እውነቱ ለመናገር ሶሻል ሚዲያ ላይ እሱ ብቻ የሚናገረው ሳይሆን ብዙ ሰዎች የሚናገሯቸው የሚያስተላልፏቸው ነገሮች በጣም ይከነክናል። እንደውም እኛ አንዳንዴ እንደዚህ መድረክም ላይ ወጥተን ስለምንናገር ሀሳባችን ስለምንገልጽ ነው እንጂ በጣም ብዙ ሰዎች ቤት ውስጥ ይበሳጫሉ። ወጥተው ለመናገር የሚዲያ ሰዎች አይደሉም። ሚዲያ ላይ መውጣትም አይፈልጉም። ግን በሚዲያ የሚሰራቸው ነገሮች በጣም ስህተት ናቸው። እኔ ፍራውልን በሚመለከት እኔ በደንብ አላውቀውም። ከእሱ ጋር አንድ ቀን ምንትን ብዬ ስቴጅ አድርጌ አላውቅም። ነገር ግን ከቅርብ ጊዜ ወዲህ በተለይ የሚያስተላልፋቸው ቅድም መልቲ በዲቴልስ ትሄድባቸው የነበሩትንም አላውቃቸውም። እኔ የተቆራረጡ ቪዲዮዎች ነው የማየው። ሀዌቨር ከቅርብ ጊዜ ወዲህ ግን ከእምነት ጋር የተያያዘ የሚናገራቸው ሁላችንም የእምነታችን ስለሚላይ የራሱ ነው። እሱ ችግር የለውም። ይሄ ምሳ በላው ጠይቄው ኤምባሲ ገብቼ ሄድኩ ምናምን አንደኛ እንደ አንድ ህግ ባለሙያ ደግሞ ግዴታ አለብኝ። እዛ ጋር ኮንስላር እንትን ገብተህ ኤምባሲ ሳትጠይቅ ማተብ ሳይመታልና ፍቃድ ሳይሰጥህ የትም መቅረቅ ማለታችንም ኤርፖርት ገብተህ ለመብረር ቲኬት ሳትቆርጥ ምንም እግዚአብሔር መጥቶ አይቆርጥልህም። ይሄ ፋክት ነው። የትኛውንም ሰው ለምን 10 ዓመት ገዳም ውስጥ አትቀመጥም? ለምን ምጡቅ ነኝ አትልም? ያንን ነገር ትክክል አይደለም። ነምበር 1 ነምበር 2 ከባንክ ጋር በተያያዘ ይሄ 28.08 ሚሊዮን ይህም ተጽፎ በተለይ ከስታክ ማርኬት ጋር በተያያዘ ምንድነው ቢትኮይን አለኝ ምናምን እያሉ ቢትኮይን እኔ ስክሪንሻት አድርጌ አሁን ባሳየ አይቀመጥም። የቢትኮይን እንትኑ ግራፉ ቢትኮይን አሁን አንተ ብትገዛ ሌላም አይነት እንትኑ ብትገዛ ግራፉ 24 አወር እንዲህ እያለ ነው የሚሄደው። የገንዘቡ መጠንም ከላይ የሚቀመጠው አንድ አይነት አይደለም። 28.08 አይቀመጥም። አንድ ይወጣል። የእኛ ልጆች በተለይ ቢትኮይን ገዝተው ቢትኮይን አለኝ ምናምን የሚመጻደቁ ሰዎች
ቢትኮይን 120,000 ሲገባም አይሞቃቸውም አይበርዳቸውም። አሁን 85,000 ገብቷል ሰሞኑን አይሞቃቸውም አይበርዳቸውም። አሜሪካ ግን ያ ትክክለኛ ቢትኮይን የገዛ ሰው ግን ኦልዌይስ ቼክ እያደረገ በጣም ይዳል። ቢካዝ 40% 25% ሲወርድብህ ማለት ነው። እሱ ትክክል አይደለም። ይሄ ማጭበርበሪያ መንገድ ነው። ዳደርቲ ራሱ አዙሮ ሲያሳይ ፌክ የሆነ የባንክ አካውንት እኔ አይነቨር ጉግል አድርጌ አላውቅም። ፈርስት ታይም ያየሁት እንደዚህ አይነት ፌክ አካውንት አሳየኝ የሚል ነገር ከዛ በኋላ ሳረግ ለካ ብዙ አለ። ከዛ በኋላ ነው ያየሁት እንደዚህ አይነት ነገሩ ሲናገር ኢንተርቪው ሲያደርግ የሰማው ብዙ ቢሊዮነር ጓደኞች አሉ። ነገር ግን ብዙ ቢሊዮነር ጓደኞቼ ቼን አያደርጉም ማለት ምክንያቱም ዳያ ቢሊዮነር ምንም ፕሩቭ ያደረጉት ነገር ግን ብሮክ የሆኑ ሰዎች ውድ ነገር ይገዛሉ አለኝ ብሎ ለማሳየት ሰዓት ይገዛሉ፣ ልብስ በውድ ዋጋ ይገዛሉ፣ ሉዊ ቪታን ምናምን እያሉ ይመጻደቃሉ ምናምን አለ። ቢኖርህም ለራስህ ነው፣ ባይኖርህም ለራስህ ነው። ይህን ያህል መጨናነቅም የሚያስፈልገው ነገር አይደለም። ግን ወደ ዋና ፖይንቱ ስንመጣ ምን መሰለህ ቴዲ፣ ትልቁ ነገር እዛ ጋር የተሰራው ነገር ቃል ተገባ፣ አሁን የተደረሰበት ቦታ ተደረሰ። እዚህ ጋር ግን አንድ መታለፍ የሌለበት ነገር አንተ ቅድም የተናገርከው ነው። አካውንቶቹ ከየት ነው የመጡት? ባለቤቶቹ ታውቀዋል። በዛ ከዚህ በፊት የሰጡ ሰዎች ካሉ አይ ቲንክ በአንተ በኩል ቀጥተኛ ለመቅዶኒያ ኮንታክት በማድረግ ሪቪል መደረግ አለበት እውነቱ። በዛ አካውንት የገባ ገንዘብ የሰጡ ሰዎች ካሉ ስጡ ተብለው ተሰጥቷቸው የነበሩ ሰዎች ካሉ መበላት የለባቸውም። ይሄ ትልቁ ነገር ነው። ይህን ይዞ እስከ መጨረሻ መጓዝ ያስፈልጋል። ሁለተኛው ነገር ደግሞ በቀጣይ ሰዎች መርዳት ከፈለጉ አንድ ሚዲያ ላይ የሚያውቁት ሰው እዚህ ጋር መጥቶ እኔ ሰዓት $120,000 or $50,000 ሄጄ አሁን ገዝቼ መምጣት ይችላል። ከዛ እዚህ ጋር አሳያችኋለሁ። ሳምንት አስቀምጠውና መልሰዋለሁ። 15 ቀን 30 ቀን መመለስ ትችላል። እንደዛ አይነት ነገር ሊሸውደን አይገባም። ሌላው አንድ ሰው ራሱ በገባበት ጦስ ውስጥ እዛው ራሱ መወጣት መቻል አለበት እንጂ ከሃይማኖት ጋር አገናኝተው ቁጭ ብለን ያደናቅፉ። አሁን ገንዘብ ሰጥቶ ማንም ያደናቅፈው ሰው ማንም ሊያደናቅፈው አይችልም። ሁላችንም ሰዎች ባላቸው አቅም እንዲረዱ እንፈልጋለን። ነገር ግን በሚረዳበት ሰዓት ኢንቴንሽናሊ ሰዎችን ጭንቅላታቸው ላይ ማኒፑሌትን በማድረግ ከጀርባው ሌላ አጀንዳ ከሆነ ግን አይ ቲንክ ሁሉም ሰው መቃወም መቻል አለበት፣ መንቃት መቻል አለበት። ከኦሮሞ ጋር መጀመሪያ ይሄ መጨረሻ ነው እና ከኦሮሞ ህዝብ ጋር በተገናኘ ይሄ የሚገናኝ ነገር የኦሮሞ ህዝብ እንግዲህ እንደውም አንዳንዴ በፖለቲካ መድረክም አንዳንድ ሰዎች ኦሮሞን የጠቀሙ መስሏቸው ሲያወርዱት ምናምን ታለች። የኢትዮጵያ እኮ ዋርካ ነው አይደለም እንዴ? ግንድ ነው፣ ትልቅ ህዝብ ነው። ይህን ህዝብ አንተ በገባህበት ችግር ምክንያት ያንን ህዝብ ይዘህ ለመውረድ መሞከር በጣም ትልቅ ስህተት ነው። መጀመሪያ ካጠፋኸው ስህተት ይሄኛው የበለጠ ነው። የኦሮሞ ህዝብ የዋህ ነው ማለት ጅል ነው ማለት ግን አይደለም። ጅል ነው ማለት አይደለም። የዋህ ነው ማለት ካልቸሩ ያለውን ያካፍላል። ትንሽ ካለችው የሰው ልጅን ያስጠጋል፣ ያሳድጋል። ምን ይላል ማለት ነው። ያ ማለት ጅል ነው ማለት አይደለም። ያም ይቀይረዋል ማለት አይደለም። አንዳንድ ሰዎች መጥተው የተለያየ ታቡ የሆነ ስያሜም ስለሰጡት ያብዳል ማለት አይደለም። ኦሮሞ ትልቅ ህዝብ ነው። ምክንያቱም በዚች ምድር ላይ ፖለቲካ አንዳንዴ ከአንድ ማህበረሰብ የሆነ ጥቂት ሰዎች በሚፈጥሩት ችግር ምክንያት ለትልቅ ማህበረሰብ ለምሳሌ ጉራጌንም ቢሆን ስዩምን አይተህ ጉራጌ እኮ እንደዚህ ነው ቀደም መጀመሪያ ስንጀምረው እንደነበረው ማለት ነው። ለጉራጌ የምንሰጠው ከሆነ የተሳሳተ ምልከታ እንደሚሰጠን ማለት ነው። ምንም ጥርጥር የሌለው ነገር የኦሮሞ ተወላጆች ብዙ ጊዜ አይተናቸዋል። በተለይ እንደዚህ በማስረጃ የተረጋገጡ ነገሮችን በሚኖርበት ጊዜ ነው የስ ያጠፋው ጥፋት ነው ትክክል አይደለም የማለት ነገር አለ። ያ ማለት ግን ልጃቸውን አውጥተው ጥለዋል ማለት አይደለም። ልጃቸው ባጠፋው ጥፋት መቀጣት አለበት ነው። መጋለጥ ካለበት መጋለጥ አለበት ነው እንጂ አይ ልጃችን አይደለም እኛ ካሁን በኋላ ኦሮሞ አይደለም ከኦሮሞ ሰብ አንደኛ መታወጣውም አይችልም፣ ማንም ሊያወጣውም አይችልም።
እኔ ከጉራጌ ሰርክል ማንም ሊያወጣኝ አይችልም። ነገር ግን መቀጣት ባለብኝ ነገር መቀጣት አለብኝ። ጥፋት የሆነ ነገር ጥፋትነቱ ታውቆ ይቅርታ መጠየቅ ካለበት ይቅርታ መጠየቅ መቻል አለበት እና በዛ መልኩ ነው። እናንተ ግን እኔ ዋናው ክላሪፋይ ላደርግልህ የነበረው መጀመሪያ ለአንተም ባለፈ ጊዜ ስለነበረው ቪዲዮ ልሰራ ብዬ ወደ ብሄር ሲወስዱት ግን this is not right የሚል ነገር ነበረ። ልዕልቲ በምታደርጊው አይኖ ሁሉም ነገሮች ልንደግፍልሽ አንችልም። ነገር ግን ኤክስፖዝ መደረግ ያለበት ነገር ካለ ኤክስፖዝ መደረግ አለበት። ስፔሻሊ ማህበራዊ ትስስር ላይ መጥቶ ማጭበርበር የሚፈልግ ሰው ካለ ዛሬ የተናገረው ነገ ማይደግም ሰው you didn't do anything። ዛሬ የተናገረው ከዛ 2 ወር ቆይቶ ሌላ ነገር ተገልብጦ ሲመጣ 2ቱን አምጥተሽ ከለጠፍሽለት አንቺ አልጠላሽም። መጥላት ካለበት ራሱ መጥላት ያለበት ያ ሰው ራሱ መሰለኝ። ምክንያቱም what you did is ትናንትና እዚህ ጋር ነበርክ የቆምክበት ቦታ ዛሬ እዚህ ጋር ቆማል። ይሄ እኮ ትክክል አይደለም ነው። ምን ማለት ነው? ለልጆች ምንድነው የምታስተምራቸው? ለትውልድ ምንድነው የምታስተምረው? ያሳደጉ ቤተሰቦች ምን አይነት ነገር ነው እያስተላለፍክ ያለው? ለወጣበት ማህበረሰብ ለሀገር ምንድነው የምታስተላልፈው? መቆጨት ካለበት መናደድ ካለበት መበሳጨት ካለበት ራሱ አቋመ ቢስ በመሆኑ ምክንያት ብቻ ነው እንጂ ትናንት እኔ የተናገርኩት ነገር ካለ ለጥፊ ለማለት ነው። በዚሁ አጋጣሚ እኔ I have no problem። ምክንያቱም አንድ ሰው ፐብሊክሊ ከወጣ በኋላ ተዘቅዝቄ ተሰደው ትናንትና የተናገርከው እንደዚህ ብሎ አመጣብኝ ብሎ የሚያለቅስ ሰው ካለ መድረክ ላይ መውጣት የለበትም። የራሱ ጠላት ምላሱ ራሱ ነው። ስለዚህ መጀመሪያውኑ የአቋም ሰው መሆን መቻል አለበት ለማለት ነው። አመሰግናለሁ። ዘግየት ብላችሁ ለመጣችሁ ሰዎች 2500 ሰዎች አላችሁ እዚህ ጋር ልዕልቲ ይቅርታ ብያለሁ። አንደኛ የምታደርገው ነገር የሚደነቅ ነው። ከኔ ጋር ያጋጨን ነገር እሷም የተናገረችውን ሰምታችኋል። ያ ነው ልዕልቲ አዲስም ተጣልተናል ይላል ከአንተ ጋር የሚታረቅ ምናምን እያለ አዲስ ማለት ነው። ተጣልታችሁ ነበር እንደ አዲስ ታይምስ? ችግር የለውም። እሱማ የግል ጓደኛ የሆነው ስልኬ እያለው ደውሎ እኔ ቅሬታውን ደውሎ ሊነግረኝ የሚችል ሰው አደባባይ ላይ ሲያንሸኳሽክብኝ ያስተምረኛል። አሁን ይምጣ እስኪ እሱ አስከበሽት የለብኝም። እኔ በዚህ አጋጣሚ ልዕልቲ በጣም ልናመሰግናት ይገባል። ውጭ ኢንዶርስ አድርጌሻለሁ። የምታደርጋቸው ነገሮች በንግግር ሰዎች የተናገሩትን ትናንት የተናገሩትን ዛሬ የምታመጪው አሁንም አብረን የምንሰራቸው ነገሮች አሉ። ክብራትና ክብራን 14 ሚሊዮን ብር ተጭበርብሯል ብሎ ጀርመን ያለ ኢትዮጵያውያን ናቸው ይሄን የነገሩኝ። የ14 ሚሊዮን ብር የተጭበረበረው የአዋላ ገንዘብ ከቅድም ከወራኑ ጋር ማብሮ የሚሄድ ነው። ገንዘብ አንዳንድ ጊዜ የመላክ ነገሮችም እኔ እንደዚህ አይነት ነገሮች እያየሁ ነው እና እሱን ነግራችሁና ሲበስል በጋራ ሆነን ግራ ቀኙን አይተን ለእነዚህ ለተበደሉ ወገኖቻችን መፍትሄ የምንሰጥበትን ነገር እናዘጋጃለን። ተጠርጣሪው በዚህ ጊዜ እንትና ነው ማን ነው? ያ እንትና እስራኤል ያለው ዳኒ እስራኤል ነው። እርግጠኛ አሁንም በደንብ ስሙ። ዳኒ እስራኤል ሌባ ነው አላልኩም፣ ተጠርጣሪ ያልኩት። ዳኒ እስራኤል ካለ እንዲህ ያሉ ማስረጃዎች እየመጡ ስለሆነ ወንድሜ ዳኒ እስራኤል በጣም የምወደው ማከብረው ልጅ ነው። ፖለቲከኛ ነው። ገንዘብ ወደ ሀገር ቤት ልካለው ብሎ ከ10 ሚሊዮን ብር በላይ እንዳቀለጣቸው ተበዳዮች ነግረውኛል። ስለዚህ ዳኒ እስራኤል ምንም እንኳን ወዳጄ ቢሆንም አምሶሪ ሀቅ ካለ ሀቅ ይወጣል፣ ሀቅ ከሌለህ ደግሞ ግራ ቀኙን አይተን እንፈርዳለን ማለት ነው። ልዕልቲ የምትናገሪው ካለ ወደ አንቺ ልምጣ። እኔ ረጅም ሰዓታችሁን ወስዶ ዛሬ እኔ የሚሰማኝ አጥቼ 1 አመት ሙሉ እንደበቀቀን ጮይቶ ያለው ጊዜያችሁን ስጡኝ እንድታደርጉ ይፈልጋል። ስለዚህ ጉዳይ አሁን አንዳንድ ሰዎች ካምፕ ይቀያየራሉ። ወንድማችን ፊራኦል ካምፕ የሚያደርገው ኦሮሞማንና ሃይማኖትን ሲይዝ ኦሮሞማውን ይጥላል። ከዛም በኋላ ጴንጤ ይሆናል። የመዝሙር ጴንጤ ነው። ቃሉንም አያውቅም። እኔ ታውቃለህ ብዙ ቤተክርስቲያን አልሄድም፣ ግን በቤተክርስቲያን ያደጉ ነኝ። ቃል ሲያስተምር አያውቁም ምን እንደሚያወራ። ከዛም በኋላ ያ ሳይድ ደግሞ ስላልሆነው
የገዛቸውን ስፒከሮች በደንብ ፋንክሽን ሳያደርጉለት ሲቀሩ ኦሮሞማ ካምፕን ሲይዝ መጨፈር ጀምራል። በጣም ዘረኛ ጽንፍ ይይዛል። ወለጋ ኬላ አድርጌ አህዮችን አላስገባም ብሎ አማራን ወይም ሌሎች ማህበረሰብን ይሰድባል። እና ሁለቱንም ሳይዱንም ባመጣላችሁ ነው የምወደው። የዛሬ ዓመት እኔና ፊራኦል የተጣላ ነው። ጓደኛው አጫሉን ለምን ይነካብናል? ኦሮሞን ህዝብ ለምን ይሰድባል? አንተ ብቻ ነህ ጥሩ ኦሮሞ ለምን ይልሃል? እኛ ጥሩ ህዝብ ነን፣ የዋህ ነን፣ ቅን ህዝብ ነን፣ ለምን እንሰደባለን? አንተ ብቻ ነህ ጥሩ ኦሮሞ ስትባል እንዴት ዝም ብለህ እሱ ስር ተቀምጠህ ትሰማዋለህ? ኦሮሞ እንደ ማንነቱ መጥፎ አይደለም። የግለሰብ ባህሪ ከማህበረሰባችን ባህሪ ጋር አይሄድም ብለን እኔና ጓደኞቼ ስናናገረው የመለሰልን መልስ ላስደምጣችሁ። አንተ ኦሮሞን ታሰድባለህ፣ አማራን ታሰድባለህ፣ አማራን ታስገድናለህ፣ ኦሮሞን ታስገድናለህ ምናምን። እኔ ሁለቱንም አይደለሁም እኮ ኦሮሞ አይደለሁ አማራ ማን ነገራቸው? ኦሮሞ ልሁን አማራ ልሁን ትግሬ ልሁን ምን ልሁን በምን አወቁ? ማን ነው? እኔ ምን ደሜ ተቀርቶ ሁኔታ ማን ነገራቸው? አይደለሁም ምን አይደለሁም ካልኩ በግድ ነው። ቋይ ኦሮሞም አይደለሁም አማራም አይደለሁም ትግሬም አይደለሁም ምንም አይደለሁም ምንም አይደለሁም። በቃ ሰው ነኝ እግዚአብሔር የፈጠረው። ያ ነው ሊሰመርበት የሚገባው እንጂ እኔ አድሬስ አድርጎ እንትናን ታሰድባለህ እንትናን ታሰድባለህ የሚባል ነገር እኔ ግን አይሰራም። ከዛም በኋላ ደግሞ አሁን ብሔርተኛው ፊራኦል ሲመጣ መግለጫ ይሰጣል በኦሮምኛ። ኦሮምኛ እኔ እሰማለሁ አደምጣለሁ፣ ብዙም ማውራት አፌን ይዘኛል። ግን ሲናገር የሚለው ለጓደኝነት አይሆንም፣ አብሮም ለመብላት አይሆንም፣ ምቀኞች ናቸው እያለ የግል ጓደኞቹን እያገብቶቹን የግል ጓደኞቹን የሌላ ብሔረሰብ ተወላጅ ጓደኞቹን የሚናገረው እንግዲህ ኦሮምኛ የምትሰሙ ሰዎች እስቲ ያስተርጉሙ። ይሄን ገሩ ኮቴዱዳ ማሸኒስቱ አህያ ሁሌም አህያ ነው። ማንነቱን አይተው ምቀኛ ነው። አብሮ ለመብላት አይሆንም፣ አብሮ ለመኖር አይሆንም። ከእነሱ ጋር ምንም አይነት ህብረት አያስፈልጋችሁ እያለ በኦሮምኛ ያወራል። ይሄኛው ደግሞ ብሔርተኛው ፊራኦል ነው። ኬላ ወለጋ ላይ ያደርጋል። እኔ ወለጋ ነኝ። ከዛም በተጨማሪ ጂጂኪያ ጄኖሳይድ በፊራኦል ኢዲቻ ተነካ ብላ ጄኖሳይድ ስታውጅ ቁጭ ብሎ የሚሰማት ብሔርተኛው ፊራኦል። እኔ ኦሮሞ ነኝ፣ ብሔርተኛ ነኝ፣ ግልጽ ነኝ፣ ብሔርተኛ ነኝ። ግን እንደ አንዲት ኦሮሞ ማንም ንጹህ ነፍስ በማንም ምክንያት ሊጠፋ አይገባም። ጭራሽ ትራማን መቀስቀስ ተጀምሯል። ትራማ ምንድነው? የአማራ ልጆች ያጫሉን ጊዜ ትዝ ይላቸዋል። ያ እንደዛ እናደርጋለን ለፊራኦል ብለን ወለጋ ላይ እናንተ ትሰራላችሁ፣ ፊራኦል አሜሪካ ላይ ስራ እንዳይሰራ። በነገር ላይ ፊራኦል የራሱ ቢዝነስ ነው ያለው አይደል? የራሱ ቢዝነስ ነው ያለው እንጂ ስራ እንዳይሰራ የሚያግደው የአሜሪካ ህግ ነው እንጂ የሶሻል ሚዲያ ማህበረሰብ አለ። ሰው ስራ እንዳይሰራ እሱን ካረጋችሁት ወለጋ ላይ እናንተ በነፃነት መኖራችን ብሎ የሚያወራ እኔ ኦሮሞ አላውቅም። እኔ እናቴ ኦሮሞ ናት፣ አባቴም ናቸው። እንዲህ ብሎ የሚያወራ ወለጋ ኦሮሞ የለም። ምንድነው ችግሩ? ጂጂኪያ ወለጋ ኦሮሞ ላይ ዘግናኝ የጥላቸው ፖለቲካ ሰርታብናለች። እኛ ገዳዮች፣ አፈናቃዮች፣ ደምጠጪዎች በምንም ነገር ትንሽ ከነገር ከተነሳ ተነስተን የሰውን ነፍስ የምናጠፋ አድርጋ ለኢትዮጵያውያን ቀርጻናለች። ለሱ ደግሞ ይቅርታ ጠይቃለሁ። ይሄ እኛን አይገልጸንም። ግን አሁን እኔ የፊራኦል ሁለቱ ካምፖች ጴንጤነትና ኦሮሞማና ጴንጤነት ነው። ሁለቱንም ግን አይደለም እሱ ገብቶች ክርስቲያንም አይደለም ኦሮሞም አይደለም ይላል። እሱ በገባበት እንደ ውሃ በገባበት ቅርጽ ብርጭቆ ውስጥ ቅርጹን እየቀያየረ ሌብነቱን፣ ቅጥፈቱን፣ ውሸቱን ማካሄድ። ፊራኦል ኢንተርኔት ላይ ያለው ባህሪ ጥሩ ሰው፣ ድሃን ወዳጅ፣ ድሃን የሚረዳ የድሃ አባት አድርጎ ይቀርጻል። ያ ምን ማለት ነው? ጥሩ ሰው ነው፣ መልካም ሰው ነው አይደለ? ከዛም ጴንጤ ደግሞ ሀሌሉያ ድሃን ሰብስቦ ሀሌሉያ ምናምን ሲል ደግሞ የእግዚአብሔር ሰው ነው ታምነዋለክ።
ከዛም ቢዝነስ አለኝ ሀብታም ነኝ 28 ሚሊዮን ብር አለኝ ሲለው ብሎ ቢዝነስ እንስራ ሲልክ እንደ ቴምር አይነቶቹ ይባላል። ከዛ እንርዳ ይባላል። እርዳታ ገንዘብ ሰበስባለው ከስከ ቢሃይንድ ሲንም ሰዎች ገንዘብ ይሰጡታል ይባላል። ደስስም ይሄ ነው የፊራኦል ኢቲቻ። ግን እኔ ልተው ያልቻልኩት ማለት አንድ የተናገረ የምተው ነገር ነው። ግን ዘግናኝ ባህሪው ከጎዳክ በኋላ ያሳድዳል። ከጎዳክ በኋላ ከበደለክ በኋላ ያሳድዳል። አንደኛው ወንድማችን ኤማ ላይ የተደረገበት ነገር ነው። ኤማ ምርጥዬ ሰው የልጆች አባት ነው። ምርጥ ሰው ነው። የእግዚአብሔር ሰው ነው። አገልጋይ ነው። ኤማን በልጁ ነው የሄደበት። ለጂጂ ኪያ ገንዘብ ተከፍሎ ልጁን ሰድበውት ነው ሰብረውት እዛ ባዝሩም ውስጥ ቁጭ ብሎ ያለቀሰው ኤማ አውርደውት እዛ ባዝሩም ውስጥ ራሱን ስቶ እንዲያለቅስ ሲያደርጉት የማይመጣበት መጥቶበት ያሳድድሃል። ዴቭ ሳክስ ላይ እንደዛ እኔ ኤማን የተባሉ ስድቦችን ከ3 ጊዜ በላይ ተብያል። ቴምር ላይ ምንድን ነው ሀፕን ያደረገው? በፓስት 2 ዊክስ ማን ነው ቴምርን ያልሰደበት? ማን ነው ቴምርን ያላዋረዳት? በሴትነቷ ድረስ ነው የተሰደበችው። በሴትነቷ ድረስ ነው የተሰደበችው። ይሄ ደግሞ እግዚአብሔር አይወደውም። እግዚአብሔር ከበደልክ በደልህን አውቀክ ይቅርታ ማጠይቅ ከሆነ ጭራሽ ደግሞ አንተ ከአምላክ በላይ ሆነክ የተበዳዮችን የምታሳድግ ከሆነ ያዋርዳል። ፊራኦልን ያዋረደው እግዚአብሔር፣ የሰራዊት አምላክ እግዚአብሔር ፊራኦልን ከተኮፈሰበት ዙፋኑ ጸጉሩን ፌክ ዊግህን ይዞ ነው ጎትቶ ያወረደ። አሁንም ነግረሃል ሙከሽ አምባኒ ወሬዎችክ እግዚአብሔር ምሳ ጋበዘኝ፣ ስጸልይ መጋረጃ ተቃጠለ፣ ዱባይ ተንቀጠቀጠ መሬት፣ እግዚአብሔር 30 ሚሊዮን ብር ባንክ አካውንት ውስጥ አስገባ። ይሄ ሁላ ዲስኩር አንተን አሳነስክ። አሁን አዲስ ታይም ስቶሪውን አይቼ ፊራዬ ሲንጋፖር ነው ያለው። ባይዘው ያ ሙሌ ካሜራ ቤት ላይቭ የሚተላለፈው በሲንጋፖር ነው። ኤአይን ቼክ ሳደርግ 99% ኤአይ ነው። ግለሰቡ ራሱ ኤአይ ነው። ምን ተስኖት ብያዋል። ማያረገው ነገር የለም። ሰውነቱ ከፕራይቬት ጀት በላይ ሆኖ የሚቆም ሰው ነው። ምን ማያረገው ነገር አለው? ሽሮ እስከ ድስቱ ከኦንላይን ሰርቆ የሚበላ ነው። አስባል ወንድ ልጅ ሽሮ እስከ ድስቱ ሰርቆ ኦንላይን ነው የሚወስድ? የትኛው? እኔ አሁን ሽሮ ስትበሉ ከበላችሁ በኋላ ፖስቱ ማለት የጀመርኩት ኢማጂን ቴዲ። እንግዲህ እኔ አሁን ምን ያህል ብንናቅ የጴንጤ ፓስተርን አስቀምጦ ሞቲቬሽን ስፒከርን የሚባለውን አስቀምጦ ወንድሞች ጌታን እንደው በእውነት ፍረዱ። ጌታ ኢየሱስ ወደ ዱባይ አሜሪካ ኤምባሲ ላከኝ ነው። አይናችሁን እያዩ እኮ ነው። ከዛ ከየት ነው የመጣው ሲሉት ከላይ ነው የመጣሁት። ሁለቴ ነው ያለው ለዞ እንደነገር አንዴ እንኳን ተሳስቶ ነው ትላለህ። አምኖበት ነው ከላይ ነው የመጣሁት አለ ማለት ነው። ከዛ ገባና በልሳን ቪዛ ኦፊሰሯን አናግሬ አሜሪካ ቪዛ አግኝቼ አሜሪካ ደግሞ ተነጥቄ መጥቼ እንዴት እንደመጣው አላውቅም። ቪዛና ትኬት እኮ ያባከን እኮ ግለሰብ ነው። በህግ እንኳን መጠየቅ አለበት። ይሄ እኮ ቪዛ ለሌላ ሰው ይጠቅም ነበር እኮ። ተነጥቆ ነው የመጣው ከዱባይ። እንዴት አሜሪካ እንደገባ አያውቅም ሲያወራ ማለት ነው። እግዚአብሔርን እኮ ስራ የቀጠረ ነው። እግዚአብሔርን የመከረ እግዚአብሔርን የተቆጣ ሁሉንም ላስደምጣችሁ ይችላል። ከራሱ ንግግር ከግለሰብ አሁን በቃክ ያለው እኛ አይደለም እግዚአብሔር ነው ያለው። እግዚአብሔር አሳንሶታል። እግዚአብሔር ነው ያሳንሰው። ቪክቲሞቹ ከወለጋ ማህበረሰብ እስከ መቄዶንያ አረጋውያን ጧሪ ላጡ እኔ ማለት ብዘርፍ ከመቄዶንያ ትዘርፋለህ።
ብዘርፍ የኦንላይንን ሽሮ ምንም ተውሽ፣ እሱንስ ቀን እናልፈዋለን። ከመቄዶንያ እንዴት ይዘረፋል? እንዴት እግዚአብሔር 30 ሚሊዮን ብር አንተ ባንክ አካውንት ውስጥ ያስገባልህ? አንድ ቁጥር ይቀይርልሃል። 30 ሚሊዮን ብር የአባትነት ድርሻዬን ስጠኝ ብዬው ባንክ አካውንት ውስጥ የ18 ዓመት በዓሌ ላይ አስገባልኝ። ሀበሻም እኛን ደግሞ እንዴት እንደሚንቀን የእሱን ታሪክ የወንጀል ታሪክ ለምን ታሰርክ ለሚባለው ጥያቄ የኢትዮጵያውያን አይገባቸውም። ፈረንጆቹ ግን አለ 2 ሳምንት አለቀሱ ታሪኩን ሰምተው። አሁን አንተ ካናዳ ነው የምትኖረው፣ ሰው እንኳን 100 ግን 3 ቀን አይደል እንደሚሰጡ። ሁለተኛው ቀን እኮ ነገ ስንት ሰዓት ነው የምትገቡ ብሎ የሚደውሉልህ እኮ። የእሱን ምስክርነት አስበው፣ ዲስኩር ማለት ነው ሰምተው ነጮች 2 ሳምንት ቁጭ ብለው ፍራሽ አውርደው ሲያለቅሱ ምን ያልሰማነው ነገር አለ? አሁን ግን ምንድን ነው ሌብነቱን ውሸቱን ስትይዘው አይንን እንትን የሚልበት ምክንያቶች ያመጣል። አሁን ለምሳሌ አዲስ ታይምስ ሚዩት አድርግልኝ። ለምሳሌ የቴምር ኬዝ ነው አይደለ? ዋናው ነገር ኢንቮይስ ነው፣ ሪሲት ነው። አንዴ ፕሌን ላይ ነኝ፣ አንዴ የፍሎሪዳ አሊጌተር መቀመጫ ይነከሰኛል፣ ከዛም በኋላ ተነንኩኛለ፣ አረኩኛለ። ምን ያላለው ነገር አለ? ምክንያቱ ኦኬ ደግሞ ሲባል ታይለር ማርቲን ነኝ ብሎ ትራኮች መሀል እየነዳ አሳየን፣ አየን። ኦኬ ዌር ዘ ኢንቮይስ ብለን ስንል ፌክ ዶክመንት አመጣ። ከዛ እዛ ላይ ነው መቆም የነበረበት ታሪኩ። ሪል ኢንቮይሱን አምጣ ልንለው ስንጠይቀው ምን መጣ? 100 ሚሊዮን ብር ለመቄዶንያ እሰጣለሁ ቻሌንጅ። ምን አመጣ? እኛ ይኸው ከፍየሏ በላይ እኮ ምንድን ነው እኛ የምንጠይቀው? የዚህን ትራክ ስንት ብር ነው የገዛው? ስንት ብር ነው የገዛው? አሁን ሪሲት እንደው 2 ወር ምናምን መጠበቅ ነበረብን ሲጀምር። እኔ እኮ የዛን ቀን ስራ አስፈቅጄ እኮ ነው እውነት ስራ አስፈቅጄ ቁጭ ብዬ ጠብቄው ተዋሸው። ይሄ እኮ ፌር አይደለም። ተዋሸው። ስራ አስፈቅጄ ቁጭ ብዬ ኢንቮይስ ያመጣል ታይለር ማርቲን ሄዶ ነጮቹን ያሳየኛል ምናምን ብዬ ሲመጣ ነጮቹንም አላየሁም ሲጀምር። ሙሌ ከበያውን ብቻ ነው ያሳየኝ። ከዛም በኋላ ትራኮች የሆነ ላይ ሲነዳየው ደግሞ ኦንላይን ላይ ያሳየኝን መርሴዲስ ነው ፌር እንደሚመች ኮከብ ያላት መኪና እሷን አላሳየኝም። ቶዮታ ነው የሚነዳው መኪናው፣ ቶዮታ መኪና ነው የሚነዳው እንጂ ያችኛዋን ፕሌቷን ደግፎ ፎቶ የሚነሳትን አወቃት። እሷን መኪና አላሳየኝም። ያችኛውን ፒካፓን ነው የምነዳው። ከዛም በኋላ የሆኑ መኪናዎች መሀል እየነዳ አሳየኝ። እኝን መኪናዎች ገዛውታል። ምን አገባኝ? ሪሲት አምጣን የተባለ ሪሲት አላሳየኝም። ይሄ እኮ ንቀት እኮ ነው፣ ከንቀት በላይ ንቀት። ከዛ መቄዶንያ ተባለ። ድሃን አግቶ ለነሱ ብር ካላመጣችሁ ቻሌንጅ ነው ተባለ። ከዛ ቴምር ተረሳች ማለት ነው። ከዛ ልክ እሱን ደግሞ ስትለቅ ደግሞ ምንድነው ያለው? የካንሰር የሆነች ታማሚ 300 ሺህ ብር ተበደው ይባላል። ሌላ ነገር አይናችንን የሚያፍን ነገር መሰዳደብ ያመጣል። አጀንዳ ይቀየራል። ኢንተርቪው ያደርጋል። ትናንት መላጣ የነበረ ፀጉሩን ከኋላ ኪሱ ቆፍሮ አውጥቶ ያሳየን ግለሰብ ጎፈሪያም ሆኖ መጣ በንጋታው። እንዴት ነው የምታምነው? 20 ሺህ ዶላር እኮ አስገባዋል። 100 ሚሊዮን ይቅርና 20 ሺህ ዶላር አስገብቻለሁ ሴን ዳናር ሪሲት አሳያቸዋል። ሪሲትም አሳይቶ ነበር። ህዝቡ ከሆነ ጠይቅ ነው ያ ሪሲት ቴዲ 1,000 ምናምን ሰው ሰብስቦ ብር ነው የምትፈልገው ይኸው ልኬልሃለሁ እንዲህ ብሎ የሚያሳየው እኮ አይላክላቸውም እኮ ለዳዎቹ እኮ። ከዛም በኋላ ቴዲ ብር ቃል ገብተልኝ ማንሱ ፊራውን ቃል ገብተልኝ ባለፈው ልኬልሃለሁ ብላ ላክልኝ ሲባሉ ይቦለካሉ፣ ሚት ይደረጋሉ። የምሬን ነው ምልክ። እኔ ውሸት መስሎኝ በፌክ አካውንት እንደዛ አልኩኝ። ሙትና ብሎክ ተደረኩኝ። ባለፈው ያስገባልኝ ገንዘብ አልመጣም ምናምን ብዬ ማለት ነው። እና ቁጭ ይልና ስንት ብር ነው ቁጥሩን ንገረኝ፣ እንደዚህ አስገብቻለሁ ብሎ እንደሚያሳየው ውሸት ነው አብዛኛው። ተረዳው ምናምን ተረዳ ተብሎ ሪከርድ ተደርጎ ጥሩ ሰው ፎቶ ተደርጎ ይንጋጋል። ምን አገባ ገደል ግባ።
ምናምን ተብለው ይሰደባሉ። በስማቸው ግን በድህነታቸው በችግራቸው ይነገዳል። ስንት ሰው ነው ያለቀሰው? ከዛም በኋላ ልክ የሆነ ነገር ሲመጣበት የችግሮች ሁሉ ችግር ይፈለጋል። ቲክቶክ ላይ ለምሳሌ ዛሬ ጠዋት ከእንቅልፌ ስነሳ የሆነች እናት ማብራት እያሳየች ልጇን የምታስጠና የምታሳዝን እናት ናት። ይሄ ኢትዮጵያዊ የኛ ነገር ነው መቼ። እሷን እናት ፈልጉልኝ ልረዳ ትፈልጋለሁ ይላል። ቴምር ትረሳለች። ቴምር ላይ የተደረገ ግፍ የተዘረፈችው ይረሳል። የወለጋ እርዳታ የተመዘበረው ይረሳል። እነ ኤማ የተዘረፉት ገንዘብ እነ ዴፍፒሴል የተዘረፉት ገንዘብ ይረሳል። ስንት ስሩ ደግሞ ከስሩ እየመጡ እንርዳ ብለው በዜል በከሸፕ የሚሰጡት ገንዘብ ይረሳል። አሁን ለምሳሌ ከሱ ስም አይጠፋው እረዳለሁ የሚለው ሙባረክ ሙሰማ ነው። ታውቀዋለህ? ጉበቴ እንዳይለስስ አስደረግኩኝ ብሎ ጉበቴ ፌል አረገ ብሎ $50 ነው የሰጠሁት። በነገር የረዳሁት እስካሁን ያመኛል። $50 ኢማጅን ደግሞ አሁን እንደ ቴብል $150 ቢሆን እንቀያለን። $50 እኔ ደሃ ነኝ ታውቃላችሁ፣ ሰጠሁት። ለምን ሂሳብ እንዳታምናለ ውሸቱን ነው ሁሌ ነው ጉበቴ ብሎ በየአመቱ የሚሰበስበው አለን ማለት ነው። ከዛ ቱርክ ሄዶ አልታከመም ሙባረክ ሙሰማ። ከዛም በተጨማሪ የወሎ እርዳታን በልቷል። የወለጋ እርዳታን ከፊያዋል ጋር በልቷል። በካሻፕ እና በዜል ወልቅ እኔ ግለሰብ አካውንት ውስጥ ነው በዚህ የሚገባው። ስለዚህ ኦዲት አይደረግም። ሙባረክ ሙሰማ አሜሪካን ሀገር የእርዳታ ገንዘብ የዘረፈው የእሱን ካሻፕ እና ዜል ማኔጅ የሚያደርግለት ልጅ ሞቶ እኮ ተናግሯል። ሙባረክ ከዚህ ልክላችኋለሁ አንተ ጋር ይቀመጥልኝ ብሎ አሜሪካን ሀገር ሙባረክ ሙሰማ $108,000 ሴቭ አድርጎ ነበር። ሙባረክን ስታየው ጌመር ነው፣ በርበሬ የሚጠጣ ምናምን ነው፣ ሳሙና የሚጠጣ ጌመር ነው። ሰው ሲቸገር አባ ምስኪና ኦሮሞ ምናምን ይባላል። ከዛም በኋላ ይረዳል። ሙባረክ ሙሰማ ኦሮሞ ሲሞት ቢዝነስ ኦፖርቹኒቲ ነው። ለምሳሌ የዛሬ አመት የሰላሌ ኬዝ እንትን ሲባል ገና አልቅሰን ሳንጨርስ ብርን ሰብስብ ካሻፕ ዜል ሴታፕ ነው ምናምን በቃ እርዳታ ነው የሚለው። በቃ የለም የኦሮሞ ሳይዶፍ መቃብር ምንድን ነው የሚባለው ሬሳ ሳጥን መሸጥ ቢዝነስ ነው። ኦሮሞ ሲሞት ለሙባረክ ቢዝነስ ነው፣ ስትታመም ቢዝነስ ነው። ብዙ ኬዞች እኔ ጋር አምጥቶ አራስ ታመመች ይለኛል። ተሰጥቷል፣ በዚህ ታምኗላ፣ ግን ተዘርፏል። በዚህ በካሻፕ ስፔሻል የወለጋ ገንዘብ የወለጋ እርዳታ ተዘርፏል። ባለፈው ፊራኦል ኢቲቻ ብሩኬ አናግረኝ ኦዲት መደረግ አለበት፣ ወለጋ ተዘርፏል፣ የወለጋ እርዳታ ኦዲት መደረግ አለበት ሲባል ፊራኦል ኢቲቻ እንዴት እንደፈረጠጠ ላይ ቅዱስ የሚያባረውን ያስመሰል ነካው። ሮጠ በቃ ለመግራት እኔ አልፈልግም። የጋሞ ገንዘብ 1 ሚሊዮን ብር ጋሞ በመሞቱ 1 ሚሊዮን ብር ሰጣለሁ ብሎ $8,000 እያሳየ ቆጥሮ አልሰጠም። ሰጠ ግን ተብሎ ጥሩ ሰው ተባለ። እሰጣለሁ ሲል ጥሩ ሰው ይባላል፣ ረጂ ነው ይባላል፣ የድሃ አባት ይባላል፣ ግን አይሰጥም። ስለዚህ ዋናው ቁም ነገሩ መርዳት ለፊራኦል እንደ ለቢዝነስ የምታወጣው ወጪ ነው፣ እንደ ጥሬ ዕቃ እንደ መግዛት ነው። ገንዘብ መላኪያ ቦታ ሄዶ እየቆጠረ ኦልሬዲ እኮ አስገብቶታል አይደል? አልገባም። ለቤተ ክርስቲያን ቃል የገባውን አላስገባም። ስንቱን ያለቀሰው ቆጥሮ ተቀርጾ ነው የወጣው ነው። አዎ ያችን መሰሉ የምትባለው ውሻ የምትልሰው ምናምን ብር የአማዞን ብር ነው፣ ሪል ብር አይደለም። ባይዘው ደፍተር ነው። አይተዋል እንዲያገላለጡ አያስቅም። ልናለቅስ ነው የሚገባው። እንደ ቲክቶክ ማህበረሰብ ቁጭ ብለን ማልቀስ ነው ያለብን። ሊያስ የሆነ ልብስ ስታየው እኔ አንድ በነገራችን ላይ ቴዲ እንደው ክላሪፋይ መደረግ ያለበት ለወደፊቱ 10,000 ሰው እኔ ብዙ ጊዜ በእንደዚህ አይነት ነገር ተናግሬ አላውቅም። ለመጀመሪያ ጊዜ የምናገረው ብዙ ጊዜ ስለሰማሁ ነው። 10,000 ሰው ባለበት የሆነ ሰው ገብቶ እንግዲህ የመጡ ሰዎች ዳያሊሲስ የሚያስፈልጋቸው ሊሆኑ ይችላሉ፣ በጣም የታመሙ ሰዎች ማለት እና ከዛ በኋላ 10,000 ሰው ባለበት 100,000 200,000 300,000 ሰጣለሁ ብለህ ገብተህ ከዛ በኋላ 10,000 ወር 20,000 ሰጥተህ ሌላውን የመከልከል መብት አለኝ
ወይ ደግሞ ሙሉ በሙሉ ያለመስጠትን መብት አለኝ የሚል ነገር ክሌም ሲደረግ አይቻልም። ይህ በጣም ስህተት ነው። 10,000 ሰው እዛ ቤት የተሰባሰበው አንድን ሰው ለመርዳት ነው፣ ያላቸውን ለማዋጣት ነው። የሆነ ሰው ደግሞ ቃል ገብታለት መድኃኒት መግዣ አጥቶ ነው ልመና የወጣው። የእኛ ሰው ሲጀምር ለልመና ለመውጣትም አይፈልግም፣ ግን ሲቸግረው ከአቅሙ በላይ ሲሆን ነው እዛ ጋ የሚወጣው። እንዴት መድኃኒት መግዣ ብሩ ሲጠብቅ ግን አንተ ከልክለኸው ከዛ በኋላ መብቴ ነው ዳትሚስ እኮ ህይወቱን ነጠቀው ማለት ነው። እኔ የሆነች ልጅ እና አንዱ ወንድና ሴት የሆነ ቪዲዮ ላይ ሲያወሩ አይቻለሁ። አባቴ ሁለት ሀሳብ እንዳትረሹ እየተባልኩኝ ነው። ጓደኞቼ 1 አመት ሙሉ ከኔ ጋር ሲዋትቱ የነበሩ የሞት ቃል ይገባል። የሆነ ልጅ ወንድሜ የ1 አመት በፊት ምስኪን እየወጣት ልጅ ህይወቱ አልፏል። ነፍሱን እግዚአብሔር ይማረው። ፊራውን ረድቶታል። ነፍሱ ግን አልፏል፣ ሞቷል። ልጁ አመት አልፎታል። አመት ከ4 ወር 5 ወር አልፎታል። አሁን ግን ምስጋናውን እየገረበ ነው። በፓስት 2 መንስ የእሱን ቪዲዮ የእሱን ታሪክ የእሱን ምስጋና ከ1 አመት በላይ የእሱን ቪዲዮ እየተገረበ ነው። ልጁ ግን ሞቷል። ወንድሜ አልፏል፣ ሞቷል። መልካም የምትባለዋ ነፃ ልጅ በሱ ነው በጣም ስም የገነባው። ቤዛ የምትባለውን ልጅ ፌመስ የሆኑት በመልካምን መርዳታቸው ነው። መልካሜ ቤዛ ጋር ወስዶ አስቀመጣት። መልካሜ ከቤዛ ጋር ስትራብ እንደነበረ ኢትዮጵያውያን አታውቁም። ቪዲዮ አለ። ቤዛ መልካሜ ከኔ ጋር ተርባ ነበረ ብላ ስታወራ፣ መልካሜ አሁን ደግሞ ወስዶ አዋሳ ጥሏታል። ሌኒዝ ጋር ነው ያለችው። ስለ መልካሜ ሄለን ሾው ጋር የ2 ቀን በፊት ሲጠየቅ ፊራውን ምንድን ነው ያለው? መልካሜ የራሷ ሶሻል ሚዲያ አላት፣ እዛ ላይ ጠይቋል። እሱ ሶሻል ሚዲያ ፊራውን ነው ማኔጅ የሚያደርገው። ከ3 ቀን በፊት ላይቭ ላይ እሱን አካውንት አስገብቶ ፎሎ አድርጉት ሌላኛው አካውንቴ ነው ሲል ሰምቻለሁ። እዛ አካውንት ላይ ደስ መልካሜ ደህና ናት ወይ፣ መልካሜ እንዴት ነሽ፣ ኑሮሽ እንዴት ነው ስትለዋት መልካሜ ሳይሆን ፊራውን ነው የሚመልስልክ። መልካሜን ፊራውልን ስጠይቀው ስለ መልካሜ ስጠይቀው ዊግ ያረግባታል፣ ከባድ ፊልተር ህፃን ልጅ ላይ ያረጋል፣ ሙዚቃ ይከፍቱላታል፣ ዘምሪ ደንሽ ይሏታል፣ ሪከርድ አድርጎ ይፖስቱላታል፣ ኬክ እያበሉ ሪከርድ አድርጎ ይፖስቷል። መልካሜ አዳፕት አድርጌ አሜሪካ ወስድሻለሁ በፕሮሚስ የተሰጠኝ ከልጇ ነጥሎ ከእናቷ ነጥሎ ህፃን ልጅ ነው ከእናቱ ከልጇ ነጥሎ አዲስ አበባ ቤዛ ቤት ነበረች። አሁን ደግሞ ሐዋሳ ሌኒዝ ቤት ናት። ከሌኒዝ ጋር ያለው ሪሌሽንሽፕ ነው አይደለም እስናት ክሊር ለኔ መሰሽ ህይወት ራሱ ሰራላታል። ግን እኔ የሚያሳስበኝ አንድ ምስኪን ሴት አለች። መልካም ገጽታቸው ዞረ ነው በዜሮ ማይል አታሽፉ ይሰማል። በዜሮ ማይል ለማን ነው ያልተደረጋል? አንዴ እና መልካሜ ያሳስበኛል። በእሷ ፈምሰዋል። ጥሩ ስም በጣም ዘግናኝ ስም ገንብቷል። ጥሩ ሰው ተብሎባታል። የስታለቅስ ቪዲዮ ላለፉት 1 አመት ከምናምን ተገራርቦ እሱን ብቻ እንድታስታውስ እስከሚመስል ድረስ በእሷ ስማቸውን ገንብቶባታል። ለመልካሜ ግን በየቤቱ ህይወቷን በፌስታል ፓክ አድርጋ የምትንቀሳቀስ የቤት ሰራተኛ ነው ያደረጓት። ይሄ በጣም ያሳዝነኛል። ከዛም በተጨማሪ ፊራኦል ኢቲቻ ከመታሰሩ በፊት 28 ህጻናትን ከ8 አመት በታች አንተ ቤት ነው ቴዲ ይሄ ተወሩ የዛን ቀን አፍስሳዝ ደንዝዝ እንደኔ ተሰርቶብን ነበር እና ከ8 አመት በታች 28 ህጻናትን ከማህበረሰብ ከመንግስት ኢቨን ከኔ ቤተሰብ ደብቄ አሳድጋለሁ ሲል ተደምጧል። ልጆቹ የት እንዳሉ ቢነገረን ደስ ይለኛል። ቢኮዝ ዲስ ጋይ ነው በጣም አንፕሬዲክተብል የሆነ ሰው ስለሆነ። ቀጥሎ ደግሞ አንተው ቤት ስለ እርዳታ እንትን ሲባል የተደፈሩ ልጆችን ማሳድጋቸውን ልጆች ከረንትሊ ማለት ነው ላስት መንዝ ነው ደግሞ ሲያወራ ህጻናትን እንደሚያሳድግ የተደፈሩ ሴቶችንም እንደሚረዳ ሲያወራ ተደምጧል። እና እነዚህን ህጻናቶች የት ነው አድርጎ የሚያሳድጋቸው? ዋርዘ ኦብሴሽን ኦፍ ልጅ ማሳደግ። የግለሰብ ልጅ የለውም፣ አግብቶ ማያውቅም፣ የራሱን ልጅ የለውም። ግን ሂዝ ኦብሰስድ ልጅ ማሳደግ፣ ኦርፋኔጅ ህጻናትን ማሳደግ፣ ኦርፋኔጅ ህጻናትን ማሳደግ። እና እውነቱን ከሆነ ልጆቹ የት ናቸው? ሳክስ ከሆነ እንደሙ ከሻምበኔ
ሳክስ ነው ብለን እንለፈው እና ይሄ ያሳስበኛል። ስፔሻሊ ተደጋግሞ ልጆችን ማሳደግ ኦርፋኔጅ ህፃናትን ወላጅ አልባ ህፃናትን ደብቄ ሸሽጌ ነው ልጆችን ማሳድገው ተደጋገመብኝ ንግግሩ ማለት ነው እና ይሄ ያሳስበኛል እላለሁ። እና ሙከሸምፓኔ ታውቃለህ አይሆንለትም ያለ ፊራውን እሱ በቃ አስቧል። የኛ እንግዲህ ሌቭል ነው ሙከሽ እንደው ፎሪን ለሰዎች እንደው ለአድማጮች ሙከሽ አምባኒ የአባቱ ንብረት ከወንድሙ ጋር ከተካፈሉ በኋላ ሂዝ ቢሊዮነር ያው በአሁን በኤዥያ ላይ ነምበር 1 ቢሊዮነር አይ ቲንክ 112 ወር ከዛ በላይ 112 ቢሊዮን ወርዝ የሚያደርግ ቤቱ ነው 1 ቢሊዮን እንጂ አጠቃላይ ቤቱ ውስጥ ያሉ ንብረቶች ወደ 4.5 ቢሊዮን ሚስቱ ለግዠሪ የባለፈ ልጁ ሲያገባ ወደ 700 ሚሊዮን ዶላር ነው ያወጣው። እነ ቢል ጌትስ እነ ጄፍ ቤዞ እንደ ትላልቅ የምትላቸው ያለን ባለ ሀብቶች ሁሉ የነበሩበት ነው። የኢንዲያን ካልቸር በጠበቀ መንገድ ለረጅም ቀን የተደረገ ሰርግ ነው። ታዲያ ልጁ የፊራውን እግር ስሙ ሲወጣ ላይ የሚሰርጉ ቀን ኧረ በስመ አብ ሰውዬ ሲጀምር ልጁ ወደ 40 ነው ምናምን ጋርድ ያለው እና ፊራውን እዚህ ቲክቶክ ላይ ኖ ፕሊዝ በእግዚአብሔር ይሄ አሁን ሲመጣላት አልፈልግም። ፊራውን እዚህ ቲክቶክ ላይ እኮ ከገስት ወደ ገስት እኮ ሪኩዌስት አድርጎ የሚገባው እኮ የጌታ ኢየሱስ ክርስቶስን ምሳሌነት ተከትሎ ሀምብል ሆኖ ነው እንጂ ሙከሽ አምባኒ ጓደኛ ላምቦርጊኒ ነው የሰጠው። አይ እንደዚህ ሙከት ሲጀምር ልንገርህ ሙከሽ አምባኒ ማለት በንግግሩ ሺላሊ ያባመዱ ብናከብራቸው ቢሊዮነር ውሃ ቀርተው የሰጡት የተባሉት ነው። ያለ ፊራውን አይሆንለትም። ውሃ ቀርተው ሰጡት ነው ያለው። ሙከሽ አምባኒ ማለት ሲጀምር እንኳን ለፍራውን ያላንተ እኔ ፍራውልን በጥላቻ አይደለም፣ ግን እንኳን እሱ እንደዚህ ለወንድሙ ያልተመለሰ ሰው ነው። መጀመሪያ የኦይል ካምፓኒውን ነው የተካፈለው ያኛው ታዲያ እኮ የእኛ ፊራ እኮ ሲሚንቶ ፋብሪካ እኮ አለ እኮ ኢትዮጵያ ውስጥ ነው። ከዛ ምን አደረገው መሰለህ ወደ 2015 or 16 አካባቢ ይሄ ሰውዬ በነፃ ወደ ለ6 ወር ኢንተርኔትና ስልክ ያቀርብላቸውና የወንድሙ እንትን ኔትወርክ ደንበኛ የነበሩት ሁሉም ወደሱ ያው ነፃ ስላገኙ ገቡ። ያኛው ባንክራፕት ሆኖ እስር ቤት ገባ። ከዛ ከእስር ቤት ዕዳም ነበረበት ከፍሎ አስወጣው ማለት ነው። ዳትማች ያው ነገር ይሄ ቢዝነስ ነው የሰራው፣ ግን ያለኔ አይሆንለትም የምትለው ምናምን አይደለም። እና በዛ ደረጃ አይ ዶንት ቲንክ እንትን ባንጥሉ እንትን ነው እኮ እኔ አሁን ምናምን መሰለኝ እንትን ውስጥ ነው አሁን አንዳንድ ጊዜ አሁን ገስት ላይ ቁጭ ብለህ ስታወራ ታሪካዊ ተወቃሽ ትሆናለህ። አሁን ለምሳሌ ያን ንግግር በሚያደርግበት ሰዓት የእግዚአብሔር ቃል የሚያካፍሉ ሰዎች አሉ። እኔ ስማርት የምትላቸው ሰዎች መድረክ ላይ ነበሩ። አንድ ደግሞ ባለሳሳት በመሳቅ ብቻ ፓርቲስፔት የሚያደርግም ልጅ ነበረ። አሁን ትውልዱ ይህን ሪከርድ አድርጎ በሚቀጥለው በነጋታው እኮ ትንታኔ ሲሰጥብን በቃ ዘላለምን እኮ እየተሰደብክ ነው ትኖር። አረ እንኳን ቪዲዮ አለ ላሰማ እስኪ አስተኛ። ቆይ ከቪዲዮ በፊት እስኪ ቴዲ ይሰማል? አትንከ እኔም እና ዛሬ እኔና ቴዲም እንታረቅ በቃ በአደባባይ። ያው አንተም አጥፍተሃል እኔም አደኸኛል። እኔ እውነት ለመናገር ብዙ ጊዜ በውስጥ አውርተን እንጨርሳለን። ኤኒዌይስ እደውልልሃለሁ። ይሰማል? ሀብትሽ ተሰምቶኛል። ሀብትሽ ለእኔ ጓደኛዬ ነው። በጣም ከእኔ ጋር ወደ ማውራት የሚችል ልጅ ነው። ቅድም ስነግራቸው ነበር ለማሳጠር ያህል ሀብትሽ የት አለ? ሀብትሽ አለው እኮ አይሰማም አለው። እኔ ተሰምቶኛል። አይሰማም ሲኝ አሁን ይሰማኛል። ሌሊት ግን የከፈተችው አልተሰማኝም ብዬ አልከፈተችም። እሷ ለሀብትሽ አንድ ደቂቃ ልመለስ ነው ወደ ሌሊት የሚሄዳለን። እኔ ፖለቲካ ነው ማዘጋጀላችሁ። እንደ ፋኖ እንደ ወነግ እንደ ብልጽግና መታችሁ ፖለቲካ ሰርታችሁ ትሄዳላችሁ። ከኔ ጋር ከሶስት ነገሮች ውጭ እኔ ፓርቲሲፔሽን የለኝም። ጥያቄ ጠይቃለሁ፣ ኢንተራፕት እንዳትደራረቡ አደርጋለሁ፣ ሰው አስገባለሁ፣ አስወጣለሁ። ካለቀ ግን በአንተ ጋር የሆነው ምንድነው እንደማንተዋወቅ ሆነ ቤትን ከፍተ ያውም ደግሞ ፎቶን አስቀምጠህ በተሳዳቢዎች ስታስደበኝ አይቼ ገርሞኝ ነው። እና ሀብትዬ የሰው ልጅ ይሳሳታል። እኔም በስተት ለተናገርኩ ንግግር ይቅርታ ብያለሁ። አንተንም ይቅርታ ተቀብያለሁ።
ችግር የለም። እንግዲህ አንድ ብላክ አድርግ ደግሞ እኔ እንኳን ብላክ አላረኩም ታውቃለህ። በጣም ይሄ ራሷን ያስወቅሳል የሚዲያ ስለሆነ ለዘላቂ ሰላም ተደጋጋሚ እንትን እንዳልሰራ በሚል ነው ብሎክ ያልኩ ፈትቻለሁ። ኦኬ ለማንኛውም ቴንክ ዩ ስዩሜ። ልዕልቲ ግን የዚህ የሳምንት አዶናይ የሚወስደውን ዋንጫ ለልዕልቲ ይሰጥ እያልኩ ነው። ይሰማል ልዕልቲ አንቺ ይሰማል። ለእኔ ለምንድን ነው የማይሰማኝ? ሚዩት አድርገዋል መሰለኝ አዲስ ታይምስ እና አሚዩት አድርገዋል። ማን? እሺ አዲስ ታይምስ የልዕልቲ ይሰማል። ስዩም እኔ ሚዩት አድርጌያለሁ። እኔ ሚዩት አድርጌያለሁ። ሁሉም ይሰሙኛል። ስዩም ኦኬ አሁን ትሰማኛለህ? እሺ አሁን 2 ደቂቃ ቪዲዮ አለኝ። የአንደኛው የመጀመሪያው የፊርአውን የገንዘብ ምንጭ አንተ ቤት ሲጠይቅክ ምንድን ነው ያለክ? ትምህርት ቤቴ ትዛለክ የዛሬ ወንዝ ግን የገንዘቡ ስር መሰረቱን አሁን ማጫወቱ አንደኛው ቪዲዮ። ሁለተኛው ቪዲዮ ደግሞ የፊርአውን ሶሻል ሰርክሎች እነማን ናቸው እዚህ ያሉት አክብሯቸው ነው እንደ ጌታ ኢየሱስ ክርስቶስ የሆነ ነው እንጂ ዋና ሶሻል ሰርክሉ ከሻምፓኒ ጀፍ ቤዞስ ምናምኖች ናቸው። ሶስተኛው ግን እግዚአብሔር ምሳ ጋበዘኝ አናበሻ ሬስቶራንት ለሚለው አናበሻ ሬስቶራንትን ጠይቂያት ነበረ። 3 ቪዲዮ ይቻላል ማሰማት እና ኦኬ ወረቀት ላይ በእግዚአብሔር 30 ሚሊዮን ድርሻ ስጠኝ ብዬ ጻፍኩ። ሁልጊዜ ጸሎቴ 30 ሚሊዮን ብር ይስጠኝ ነው ምለው እና አንተ ልጅ ከእግዚአብሔር ጋር እንዴት ነው እንደዚህ የምታወራው ትላለህ። እንዴት እግዚአብሔር እንደዚህ ትለዋል? እኔ ድርሻዬን ነው የአባትነት አባቴ ነው እግዚአብሔር የአባትነት ድርሻዬን ይስጠኝ። ማቆም 30 ሚሊዮን ብሬን ግን ይስጠኝ። እድሜ 19 ሳይሞላ በወጣትነት በልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁልጊዜ ዛሬም የጻፍክ ነው ትለኛለህ። ዛሬም እየጠየቅኩ 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገስዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር። ሪማይንድ ዩ ጋይስ በዛን ጊዜ $1 በ8 ብር ነበር ኤክስቼንጅ የሚደረገው። እና ከራሮችን ነው ስትሉ ፓስተር አለ ነው ደግሞ ሰምሰምት ደግሞ ሴጣንን ገስጾ ተባለ እና ሁሉም ሰው ጉልበት ኬት እንዳመጣ እንጂ ሴጣንን ያዙ ይመስል በቦክስ ሊመጣው ይመስል ሁሉም ሰው ይለዋል። በቃ መለከታዊ ነው። ሁለተኛው ስለ ሙከሸንበኔ ያሰሙ ትልቅ ሰዎች ከኔ ጋር ሼር ሆልደር ሆኖ የሚሰራው ሙኬሽ አምባኒ ይባላል። $1 ቢሊዮን መኖሪያ ቤት የሰራው ማለት ነው። በቃ ያለ ስራው አይሆንልኝም የሚል ሰው ነው። እና ዘፈኑን በኋላ እንጋብዘዋለን። ሶስተኛው ግን አናበሻ ሬስቶራንት 3 ጊዜ እግዚአብሔር የምሳ ጋብዞኛል። አንድ የምንቸት አብሽ ሚሪንዳ እና ዲዘርት ጥብስ በቀይ ወጥ እነዚህ ነገር ብሏል። ግን ከዚህ በፊት አንተ ቤት ስትሄድ አንተን አይን እያየክ ጋሼ ምሩ የደንበል ባለቤት በጣም ትልቅ የተከበሩ ባለሀብት ናቸው። በጣም ወዳቸው ማክብራቸው። እሳቸው መሬት ሄዶ እንዲህ ለማየት እንደዚህ ለማየት 12 ሰዓት ወክ አድርገን ከዛ መሬቱን አይተው ውሃ አንዱን በልቶ በፈረስ የለም ጅሉ ቫንዳም ታሪክ ሰማንና ከዛም በኋላ በጣም ከመናደዱ የተነሳ ተመልሶ ሄዶ መንገድና በ30 ምናምን ሚሊዮን ብር መንገድና ድልድይ ያሰራው ሚሊዮን አንተን አይነን እያየ አንተ ፕላትፎርም ላይ ይሄ ሳክስ ተሰክስ እና ከዛም በተጨማሪ ደግሞ አንተ ፕላትፎርም ላይ አገር ቤት እንዴት መግባት እንደማይችል ምናምን ያወራና ሌላ ፕላትፎርም ላይ ግን አብይ አህመድ 6 ጊዜ ለሚስቱ ያልጻፈውን ደብዳቤ ለፊርአውን ኢቲቻ 6 ጊዜ እና ወደ ሀገር ግባ የተማጽነው ደብዳቤ ጽፎልኛል የሚላል። እኔ ለዝናሽም አብይ እንደዛ ይጽፋል ብዬ አላምንም በዚህ ዘመን። ግን ይኸኛውም የአናበሻ ሬስቶራንት 3 ምሳ ጋብዞኛል ለሚለው ሳራ የአናበሻ ሬስቶራንት ባለቤት መልስ ሰጥታበታለች። እሱን መስማ
አክባሪሽ ነኝ ሳርዬ። በጣም ጥሩ ሴት፣ መልካም ሴት ነው። ሪስፔክት አለኝ እና እኔ ጥያቄ ሳርዬ፣ አንድ ግለሰብ እግዚአብሔር አንቺ ቤት 3 ተጋብዞ በእግዚአብሔር ሂሳቡ ተከፍሎለታል እና እሱን ኤክስፔሪንስ እንዴት ነው? ማን ነው የከፈለው? እግዚአብሔር ነው የከፈለው? ምናምን ኮካ ድረስ ከዲዘርቱ ድረስ በልቶ እግዚአብሔር የከፈለለት ግለሰብ እንዳወራ እዚህ ኢንተርኔት ላይ ያለና የእሱ ምስክርነትን አንቺ ኮንፊርሜሽን ትሰጫለሽ ወይ ሳርዬ? መግባት ከቻልሽ ደስ ይለኛል። ብትገቢ ናት ወይ ናት እና ሳርዬ አንቺ አላበሻ ሬስቶራንት 3 እንዴት ነሽ? ሰላም ነሽ ወይ? ወድሻለሁ። ሁል ጊዜ ነው የምከታተልሽ፣ ግን ያው ዛሬ በድንገት ገባስን አየሁት። መግባት አቁሜያለሁ ረጅም ጊዜ፣ ምክንያቱም እንደምታውቂው ነው። ግን አሁን አንቺ ስላየሽኝ ስሜን ስትጠሪ ሪስፔክት አለኝ። በጣም ነው የማከብርሽ። ለዛ ነው እንጂ ለሌላ ነገር አይደለም። በጣም አከብርሻለሁ። እግዚአብሔር ብሎ ዱባይ ከመጣች ቤት መጥራ ይስቀሙላል። የአንቺ እግዚአብሔር ይከፍልልሻል ስትመጪ። እግዚአብሔር ነው የሚከፍለው ለአንቺ። አንቺ ሬስቶራንት ተመዝግቦ እግዚአብሔር ከፈለልኝ ምስክር መሰለኝ እና እንዴት ነው ከእግዚአብሔር አንቺ ጋር ባንክ አካውንት ውስጥ የገባ ገንዘብ አለ አይደለም? ይህንን አልገባኝም። ግን አንዳንድ ሰዎች ሲመጡ ብዙ ሰው ሳያውቁ ከፍለውላቸው ይወጣሉ። ሰዎቹ ስራቸው መናገር አይፈልጉ። አንዳንዶቹ ብዙ እንግዳ ሲመጣ ብዙ ሰው ትልቅ ሰዎች ያለው ከፍለውላቸው ይወጣሉ እንጂ እንዲህ አይነት ነገር የለም። እኔም ታገኛለሽ፣ እንዲህ አይነት ነገር አልፈጠርም። እንዲህ አይነት አባባልም የለብኝም። እግዚአብሔር በዚህ በምናምን ነገር ስሙ አይነሳም። እግዚአብሔር ትልቅ ነው፣ ከዚህ በላይ ያደርጋል። ግን ምግብ ቤት ናቶ የሰው ምግብ ቤት አይከፍልም። እግዚአብሔር ብዙ ነገሮች ያደርጋል ከዚህ የበለጠና በእንደዚህ አይነት ነገር የእግዚአብሔር ስም ባናነሳ ጥሩ ነው። እግዚአብሔር ከፈለልኝ ሳይሆን ሰዎች ጥሩ ሰዎች የእግዚአብሔር ሰዎች ከፈሉልኝ በሚለው ቢስተካከል ደስ ይለኛል። ምናልባት ግን እናንተ ምናልባት የገባችሁ ካለ አሁን እዚህ ጋር ልጁ በጣም አደገኛ ተናጋሪ ብሎ መስሎ ንግግር አይችልም። ግን እዚህ ጋር ግን አሁን ለማለት የፈለገውን እንረዳና እንደዛ ሊሆን ይችላል። መንፈሳዊ ሰዎች እንዲህ ሊፈልገው ነው እንዳይሉ ምናልባት አንዳንዴ በባዶ ኪስሽ ወይም ደግሞ ዋሌትሽን ትረሽና ሬስቶራንት ትገቢና ምግብ ካዘዝሽ በኋላ ድንገት ያላሰብሽውን ሰው ከላይ ለዛኛ ሰውዬ የዛኛውን ክፍያ ያለው ማለቱ እግዚአብሔር እንደላከው መልእክተኛ ቆጥሮት የተናገረ ይሁን ወይስ እንዴት ነው የተረዳሽ? ምናልባት እንደዛ ለማለት ፈልገው ይሁን? ቆይ ሪከርዱ አለኝ ፈልጓለሁ። ብዙ ሪከርድ ስላለን የአካውንት ውስጥ ወይ ጓደኞቼ ካላችሁ ላኩልኝ። እንደዛ ሳይሆን እግዚአብሔር 3 ጊዜ በላይ እንዲሁም አቡሂል የሚባል ነው መሰለኝ አላበሻ ያለበት አቡሂል የሚባል ቦታ ላይ አላበሻ እግዚአብሔር ምግብ በልቼ ጥዬ ነው የምወጣው ተከፍሏል። እና ይሄ እግዚአብሔር ነው የከፈለው ማለት እግዚአብሔርን ፊት ለፊት ያስቀምጬ መክሬዋለሁ ያላለ እጁን ይዤ እግዚአብሔርን መክሬዋለሁ። ተቆጥቶም ያውቃል እግዚአብሔር መክሬዋለሁ እግዚአብሔር ነው ብሎ ተቆጥቶ እንኳን ምክር ተቆጥቶት ሪከርድን አካውንት ውስጥ አለ። ስልካችን እኮ ሲወድ ከብተን ነው ማለት እግዚአብሔርን መከርኩት ያ እንደውም እግዚአብሔር ከተሳሳተው ነገር ቢኖር ሞትን መፍጠሩ ነው። በራሱ እግዚአብሔርን ስተት አሁን እኔ የሚመስለኝን ነገር ልንገራችሁ። በተቻለ መጠን እዚህ ሶሻል ሚዲያ ላይ ለህሊናችን የቆሙ ሰዎች ያስፈልጉናል። በእጅጉ ከብሔር ከሃይማኖት ከየትኛውም ማለት የፖለቲካ ሀሳብ የጸዱ ለምሳሌ እኛ 3ታችን ፖለቲከኞች ነን። ልዕልት ፖለቲከኛ አይደለችም።
ማህበራዊ ጉዳይ ወገኖቻችን ተበደልን ተጨረበርን ብለው ሲመጡ ሁሉ ነገራችንን አጣጥፈን አስቀምጠን እንደ ዜጋ ምናያቸው የሆነ ጠንካራ ስብስብ ያስፈልገናል ብዬ አስባለሁ። ካልሆነ ምን ይሆናል መሰለህ፣ እንዲህ ያሉ ሰዎች እስካሁንም ሰርቫይቭ እያደረጉ ሶሻል ሚዲያ ላይ የቆዩት ተናጋሪ ሰዎች አሏቸው፣ አቴንሽን ዳይቨርት የሚያደርጉላቸው። ምን ቢያጭበረብሩ፣ ምን ቢያታሉ፣ ምን በድሃ ቢቀልዱ ልቦናቸው ያውቃል። በነገራችን ላይ እኔ አሁን ፐርሰናል ላይፋቸው ፐርሰናል ጉዳያቸው ስለሆነ እኔ ለዛ መጠቀቅ ስላለብኝ አንዳንድ ነገሮች አልናገርም እንጂ ኦፍ ሪከርድስ የሚወሯችሁን ብትሰሙ በጣም ነው የምትገረሙት። ኦፍ ሪከርድስ ስለሚያወሩት በነገራችን እሱም አይደብቅም። አሁን ለምሳሌ ፍራኦል አንዳንድ ጊዜ ሳት እያለም ቢሆን ይናገራል። እንደዚህ ለእሱ አሁን ሲገባቸውም ሳይገባቸውም የሚጮሁለትን የሚደግፉትን ይጠራቸዋል። ፐብሊክ ላይ ይናገራል። ከንጠጣ የሚመጥልላቸው ምናምን ውሾቼ ምናምን ይላቸዋል። እኔ ማውቃቸው ለራሴው ላስቀምጥ፣ ይሄ የግል ጉዳዩ ስለሆነ ማለት ነው። ግን ምንድነው እንዲህ ያሉ ሰዎች መንፈሳዊ ካባ ውስጥም ሲገቡ፣ ብሔር ውስጥም ሲገቡ፣ የፖለቲካ ሀሳቢ ውስጥም ሲገቡ፣ በደካማ ጎናችን ሲገቡ ነጥለን እነሱን ብቻ ምንተነትንበት፣ ይቅርታ ማለትም ካለባቸው ይቅርታ የሚጠይቁበት፣ ገንዘብ መመለስ ካለባቸው ገንዘብ እንዲመልሱ፣ ብዙ ደግሞ የተበደሉ ወገኖቻቸውን ግራ ቀኙን አይተን እንባቸውን ማበስ ካለብን እንባቸውን የምናበስበትን ነገር የሆነ ስብስብ ያስፈልገናል ብዬ አስባለሁ። አሁን ለምሳሌ 14 ሚሊዮን ብር የተበሉ ሰዎች አሉ፣ ኢትዮጵያውያን ናቸው። ከትላንት ወዲያ ነው የነገረኝ። አሁን ይህን ጉዳይ ስንይዝ ልጁ ፖለቲከኛ ሊሆን ይችላል፣ ኦሮሞ ናቸው፣ አማራም ናቸው፣ ትግራይም ናቸው፣ ወገኖቻችን ናቸው። ጓደኛችን ስለሆነ ብለን ወይም ደግሞ የሆነ ነገር ስላደረገ ብለን ለዛ ለዘራፊ ልቦናችን እያወቀ ማስታወቂያ ስራ። እዚህ ሶሻል ሚዲያ ላይ እየሆነ ያለው ነገር ምንድን ነው? ልቦናቸው እያወቀ ምንም እንደሌላቸው እያወቁ ለህዝብ የሚናገሩት ንግግር እኔ አሁን ያስደነግጠኛል። እኔ ታዝቤ ዝም ብላቸው ነገሮች አሉ። ይሄ መሆን የለበትም። ይሄ መሆን የለበትም። ባይበላስ ቢቀር ማለት ቢቀርስ ምትኖረው ከዚህ በኋላ ምን ያህል እድሜ ብትሆኑ? እኔ ያለ አሁን ሀቅ ሳይኖራችሁ ሀቃችሁን በልቼ የሆነች አርጊመንትን ብቻ ለማሸነፍ እዚህ ጋር እናንተን ሰድቤ ቦርድ እኔ በግሌ አያስተኛም። እኔ አልተኛም። የሆነ እኮ እንደ ሰው እኮ ስትሆን እኮ የሚቆሰቁስ የሆነ ነገር ሊኖር ይገባል አይደል? ሰው ስንሆን ከእንስሳ የሚለየን እናመዛዘናለን። ከተጠቀምንበት ሶሻል ሚዲያ ለበጎ መጠቀም እንችላለን። ፍርድ ቤት ሄደው ያላገኙትን ፍትህ እዚህ ጋር መስጠት እንችላለን። አንተም ተው ብለን የተበደሉ ሰዎች የሚካሱበትን ነገር ማድረግ እንችላለን። ግን ለእንደዚህ አይነት ነገሮች እንቅፋት የሚሆኑ ደግሞ አሉ። ብዙ ሰዎች ውስጣችን አሉ። በቃ ትንሽዬ ነገር እንደው ህይወት የሚቀይርም ነገር አለ። ትንሽዬ ነገር እንደው ካገኙ በቃ የእውነትን የሚያዳፍኑ እንባ ላይ የሚቀልዱ ሰዎች አሉና እነዚህም መታገል ካለብን በጋራ መታገል አለብን። ሲሪየስ መሆን አለብን። እንደዚህ አይነት ሰዎች ድሃዎች፣ በተለይ ድሃ ሀቅ አለኝ ብሎ ይዘው ሲመጡ የድሃዎችን ሀቅ ምንም አይነት ድራማ መስራት አይጠበቅብንም። ቲያትር በመስራት ለመሸፈን መሮጥ አይጠበቅብንም ለማለት ፈልጌ ነው። እኔ አሁን ሳስብ አሁን ዛሬ ላይ ገባሁኝ እንጂ እስከ ዛሬ ስንት ድራማ ሲሰራ ነበር ማለት ነው። ስንት ቲያትር ሲሰራ ነበር ማለት ነው አይደል? አንዳንድ ጊዜ አሁን የቻሌንጁን ጉዳይ ስታነሱ የገባችሁ ሰዎች ገብቷቸዋል። ቻሌንጁ ከዛ በኋላ ደግሞ የሆነ ነገር ይነሳል። የሆነ ፖለቲካ ውስጥ ይገባል። ከዛ የሆነ ሃይማኖት ውስጥ ምናምን ይገባል ምናምን ይሁን ለምንድን ነው ኦኬ አድረሰበስከው አሁን የተነሳውን በተለይ ሶሻል ሚዲያ ወጣት ወይም ደግሞ ንቃተ ህሊናውን ያሳደገውን ማህበረሰብ እንደ ከዚህ ቀደሙ እንደዚህ ማጭበርበር አይቻልም። ስለዚህ ይህን አድርገህ የምታሳካው ነገር ምንድን ነው? የምናሳካው ነገር ምንድን ነው? ኦኬ በአጀንዳ ሰርተን ኦኬ ትዊስት አደረግነው ቶፒኩን ማለት ነው። የነዛ የተበዳይ እንባ ለህይወታችን ጥሩ ነው። ልጆች ካለ ለልጆቻችን ጥሩ ነው። ቆም ብለን መጠየቅ እኮ ነው። እና እንዲሁ ስለ እንዲህ አይነት ነገር ውስጥ ያላችሁ ሰዎች እኔ ዛሬ የምነግራችሁ ቁም ነገር ባይበላስ ቢቀር ሳትበላ በቃ ሳትበይ በቃ ቢቀርሳ ሌላችሁ ላይ እና እኔ ይሄን ነው ለማለት የምፈልገው። ሌሎቻችሁ በተለይ ሀቅ ካላችሁ የምታመጡት መረጃ ሀቅ ላይ የተመሰረተ ይሁን፣ ስም ማጥፊያ እንዳይሆን እንጂ ሀቅ ከሆነ በተቻለ መጠን ከበድ ያለ ነገር ከሆነ እምነት የምትጥሉባቸው ሰዎች ይኸው ልዕልት ያለች ለልዕልት ስጧት፣ ለእኔም በውስጥ በኩል ጻፉልኝ፣ ግራ ቀኙን አይተን ወንድሞቼን እህቶቼን ሰብስቤ በተቻለ መጠን
በተቻለ መጠን ፍትህ ለመስጠት ለእናንተ እንጥራለን። አሁን የሚሰሩ ስራዎች አሉ። የመጀመሪያው ነገር በወለጋ ጉዳይ እኔ አንዱ ልጅ በዚህ እርዳታ ላይ የነበረ የራሱ የፍራውልን ጓደኛ ነው። አሁን ከእርዳታ ወጣ ልጅ አሁን ስሙ መጥቀስ ስለማልፈልግ እንዳይጠቀስ ስለፈለገ የነገረኝ ነገራችሁ ቃል በቃል ቴዲ እኔ ጥፋተኛ ነኝ፣ እኔ ጥፋት ሰርቻለሁ፣ እኔ የፈለጋችሁትን ነገር ልቀጣ ዝግጁ ነው። አንድ ነገር ግን አድርግ ከቻልክ አለ። እኔ ብቻ የማደርገው ነገር የለም። በወለጋ ስም እርግጠኛ ሆኜ የምነግርህ ከ70 ሚሊዮን ብር በላይ ተሰብስቧል። ይህ ብር ኦዲት አልተደረገም። አሁን ይህን መጠየቅ አለብን በጋራ። ከወለጋ ገንዘብ ተዘርፎ 100 እና 200 ዶላር እየተሰጠ የወለጋን አጀንዳ የሚያስረሳ መሆን የለበትም። ሌላው አንዲት ማህሌት የምትባል ሴት አለች። እነዚህ ነጥቦች እናንተ አገናኙ። 57 ሚሊዮን ብር ዘርፋ ሄዳለች አሉ። ታሪኩን ከተሳሳት ታሪኩ ናቸው። እች ሴት ወደ ውጭ ሀገር ልካቸዋለሁ፣ የተለያዩ ስራ አስቀጥራቸዋለሁ አረብ ሀገር እያለች ከምስኪን ኢትዮጵያውያን 57 ሚሊዮን ብር ወስዳለች። ከዛ ቀን በፊት አሁን እዚህ ጋር ፍራኦል ተጠርጣሪ ነው ዋነኛ እጁ አለበት ምናምን እያልኳቸው አለ። በሁሉም ነገር ፍራኦልን መክተት አልፈለግም። መረጃው ካለ ግን ማይገባበት ምክንያት የለም። ፍራኦል ሶሻል ሚዲያ ላይ ለዚች ልጅ እናት እርዳታ ሰጥቷል። ይህን ጉዳይ እርዳታ የሚሰበስበው ልጅ ጠይቄ እንደ መደንገጣልና አይ ኮኢንሲደንስ ሊሆን ይችላል አለ። ይሄ ኮኢንሲደንስ ነው፣ እናንተ አገናኞች ነጥቡ ነው። የማህሌት እናት ተረድተዋል። የማህሌት እናት 20 ሺህ ብር ተረድተዋል ኢትዮጵያ። ልጃቸው ደግሞ 57 ሚሊዮን ብር ዘርፋ የውሃ ሽታ ሆናለች። ከማህሌት ጋር እጅና ጓንት ሆነው የሚሰሩ እዚህ ሶሻል ሚዲያ ነበርንን፣ አንበሳንን፣ ምላሳለን፣ ሰውን ሰበስባለን የሚሉ ማጅራት መቼዎች አሉ። ማህሌት ዘርፋቸው አሁን ድረስ የሚያለቅሱ አሉ። እነዚህ ነጥቦች አገናኙ። እናንተ እኛ ሁሉንም ነገር ልንሰራላቸው አንችልም። እኔ የማህበረሰቡ ሁኔታ ወይ ለልቲ ብቻ ወይ አዲስ ታይምስ ወይ ስዩሜ ብቻ አይደለም ጠባቂ። እኔ ላደርግ የምንችለው ነው ያለው። እናንተ ካልተባበራችሁ፣ እናንተ ካላገዛችሁ፣ እናንተ እዚህ ጋር ልክ እዛ ጋርም ልክ እያላችሁ የምትኖሩ ከሆነ የምትመኙትን ፍትህ አታገኙ። ስለዚህ ይሄ 57 ሚሊዮን ብር በጋራ ነጥቦችን በማገናኘት ማን ዘረፈው፣ እች ሴት ማን ናት፣ ከነማን ጋር ትሰራ ነበረ የሚለው እናንተም በየፈርጃችሁ መስራት አለባችሁ። ልታግዙን ይገባል። እነዚህ ሁለቱ ጉዳዮች የምንሰራባቸው ጉዳዮች ናቸው መሆን አለባቸው ብዬ ነው የማስበው። ሌሎቻችሁ የምትሉት ነገር ካለ እንስማና እኔ ወደ ፖለቲካዊ ጉዳዮች ላጥላለሁ። አዲስ ታይምስ ምትለዋለ? አዲስ ታይምስ አላወራም እስካሁን። እኔ ይሰማል ይሰማል፣ ለእኔ ይሰማኛል። ኦኬ ነው። እኔ እያልኩ ያለሁት ምንድን ነው፣ ያው የፍራኦል ነገር በካሴት ይታተም ነው እኔ እያልኩ ያለሁት እንጂ እዚህ እንደዚህ በቀላሉ ዝም ብለን ማለፍ የለብንም ብዬ አምናለሁ። እውነት ለመናገር ያው ሚካኤል ዘሚካኤል የሚባል ሰው ነበረ። እሱን በጣም በመቶ እጥፍ እሱ እንዲሁም በቃ እውነት በመናገር ሊሸለም ነው። ፍራኦልን ካየን በኋላ ሚካኤል ዘሚካኤል ይቅርታ ልንለው ነው፣ ይቅርታ መጠየቅ አለብን። እና እኔ የጴንጤ ሰዎች እና የኦሮሞ ልጆች ከሃይማኖትም ከብሔርም ዞር ብላችሁ ለእውነት ቆሙ። እንደ ልዕልቲ ነው የምለው። ልዕልቲ ጴንጤም ኦሮሞም ነች። ሁለቱም ነገር ሳይዛት ለትክክለኛው ነገር ቆማ ይህንን ነገር አጋልጣለች። ብዙ ሰዎች ደግሞ በሃይማኖትና በብሔር የተጠለሉ ሰዎች ደግሞ ለምን ይህን ታደርጊያለሽ ብለው ሲቀጠቅጧት ነበር። ግን በኋላ ላይ እውነት ያሸንፋል። ያው ቴዲም ያው ለእውነት ነው ያዋጣኸው፣ እውነትን አድርገሃል። በተለይ የቴምርን ጉዳይ በደንብ አድርገህ የቴምር እውነት እንዲወጣ አድርገሃል። ስለዚህ ይህ ሰውዬ እኔ ፍርዋድን ነው የምለው ጭበርበር ነው እና ስለዚህ ስሙ ወደ ፍርዋድ ይቀየርልን ብያለሁ። ይሄን ነው ምን እና በኋላ ላይ ስራ ላይ ስለሆንኩ ነው። እስኪ አለው እዚሁ ሀሳብ ስጡበት። የስም ጉዳይ ከተነሳ ለመጨረሻ ጊዜ ይህን ልበልና በስሙ ከተስማማቸው አጽድቀን እንለያያለን።
3 ደቂቃ ፈልጋለሁ ቴዲ ፍራኦል እኮ ጸጉር የለውም፣ አርቲፊሻል ጸጉር ያደርጋል። በሌላ አባባል ጸጉር ይፈልጋል፣ ይመኛል። ቁመቱን በኤአይ ያስረዝማል። ቁመት ይፈልጋል ማለት ነው። ሲክስ ፓክ ይፈልጋል። በፎቶሾፕ ሲክስ ፓክ ይጨምራል። ሲክስ ፓክ ይፈልጋል ማለት ነው። ሚሊዮን ዶላሮች አካውንቱ ላይ እንዲኖሩ ይፈልጋል። የፌክ ዶክመንት ያሳያል። ይህም ፐብሊክ ሪከርድ ነው። ስለዚህ ሚሊዮን ዶላሮች አካውንቱ ላይ ቢኖሩለት ይመኛል ማለት ነው። መኪና፣ እነዛ መኪናዎች እንዲኖሩት ይፈልጋል። ጥሩ ምኞት ነው። እነዛ መኪናዎች ከኢንተርኔት ላይ እየወሰደ እየተደገፈ ፎቶ ይመስላል። ገንዘብ መላክ ይፈልጋል። ሚሊዮን ዶላሮች ልክ ያለው ብሎ የሐሰት ሪሲት ያሳያል። መላክ ይመኛል ማለት ነው። ቢኖረውና ቢልክ ይመኛል ማለት ነው። በሁሉም ረገድ የሚመኛቸውን ነገር እያደረገ ከሆነ አሁን እሱ የሚነግረን ምኞቱን ከሆነ ለፍራኦል ማን ነው ስሙ? ይመኙሻል። ስሙ እናንተ ይህ እስካሁን የምናያቸው ነገሮች ምኞቱ ናቸው ወይ ስመኝ? ፍርዱን ለእናንተ ለአድማጭ ተመልካቾች እንተውና እናንተ የምትሉትን እዚህ ላይ ቁም ነገር ሲሪየስ። እኔ አሁን የነገርኳችሁ ውሸት ከሆነ እናንተ ፍርዱ። የነገርኳችሁ ነገር ያያችሁት ነው። በቃ ያያችሁት ነው። ቁም ነገሩ የሁሉም ነገር ቁም ነገር አንድ ነገር ልናገር። እኔ ማቃቸው የግል ህይወቱ አሉ። ያ የግል ህይወቱ ስለሆነ ምን መንካት አልፈልግም። በቃ የግል ሚስቱ ነው፣ የግል ህይወቱ ነው። ያን የፈለገ አለ ምንም አለ ያን መናገር አልፈልግም። እረዳለሁ፣ ይህን አለኝ፣ መኪና ይሄ ነው ይበል፣ ችግር የለውም። ችግር የሚሆነው ሶሻል ሚዲያ ለማጭበርበር ሲጠቀም ተው እንለዋለን። የእኛ ጸባችን ሶሻል ሚዲያን በመጠቀም የማታለል ነገሮችን ስናይ ነው። ስለዚህ ይህን ተው ለማለት ያለ ተው። ምክንያቱም እዚህ ጋር ተው ካላልን ነገ ከነገ ወዲያ በጣም አስደንጋጭ ነገር ወይኔ ያኔ በተቆጣ ነው ኖሮ የሚያስብሉ ነገሮች ሊፈጠሩ ስለሚችሉ እና ያ ነው አጀንዳችን። ምኞትህ የፈለግከውን ነገር የማድረግ ነገር ቀጥልበት፣ ችግር የለውም። ሶሻል ሚዲያን ግን እንዲህ ላሉ አላስፈላጊ ነገሮች ወይም ደግሞ አንዳንድ ማን ላይ በእርዳታ ሰበብ ተጀብኖ ለሚሰሩ ነገሮች ሲያዩ እንደ ወንድምን ባይቆጥረን እንደ ኢትዮጵያዊ ዜጋን ባይቆጥረን እንደ ሶሻል ሚዲያ ተጠቃሚ ግን ተው። ብዙ ለቅሶች እየበዙ ነው። ተበደልን የሚሉ ድምፆች እየመጡ ነው። አይናችን የሚያየውን ነገር በቃ ከአቅማችን በላይ ሆነ ለማለት ያሉ እና የግል ህይወትን የግልህ ነው። በራስ ዛቢያ ተሽከርከር። አታኖሩና ማጭበርበሩ ግን ተው ለማለት ያሉ። እኔ ጨርሻለሁ። ለእርቲ 3 ደቂቃ ፈልጋለሁ ብላለች። እሷን መስማት እኔ ፍላጎቴ ድሃ ይከበር፣ ምስኪን ኢትዮጵያውያኖች ይከበሩ፣ ህዝብ ይከበር፣ ህዝብ አይጭበርበር። በእርዳታ ስም ስላይክ አሁን ፎር ነው እዚህ ያለንበት ሀገር ታውቃለህ። ፎር ሊቭስ እየረገጥክ እንደምታልፈው እርዳታ ረጂዎችና እርዳታ ረዳለሁ፣ ድሃን ረዳለሁ፣ የድሃ አባት ነኝ የሚሉ ሰዎች በድሃ ስም ገንዘብ ያጭበረብራሉ፣ ይዘርፋሉ። ያ እኔ ህዝብ ወለጋ ህዝብ ተዘርፏል፣ ኦሮሞ ተዘርፏል፣ ኢትዮጵያውያን ተዘርፈዋል። ድሃ ይከበር እስከ መቼ ነው? ለምሳሌ 10,000 ብር ይሰጡና ቪዲዮ ቀርጸው ማለት ነው። ድሃ ወገኔ ለ1 ዓመት ለ2 ዓመት ለዘላለም ቪዲዮ ይቀጥላል። ብሩ አልቋል። ድሃው ብሩን ጨርሶታል። ስም ግንባታው ግን ለዘላለም ነው የሚቀጥለው። በድሃ መጠቀም፣ በድሃ ድህነት መልካም ስምን ማፍራት ይብቃ። ረጂዎች ምን እያየናቸው ፎቅ የሚገነቡ አሉ፣ ንብረቶችም አላቸው። ይሁን ግን በድሃ ሀቅን ሰርቆ አይደለም እና ድሃ ይከበር። እኔ ፊራኦልን ወንድሜ ነው፣ ጥላቻ የለብኝም።
ከዚህ እኩይ ተግባሩ እንዲቆጠብ ነው የምፈልገው። ውሸቱ እስካም ማድረጉ እስከ መቄዶንያ ድረስ ከሄደ የልቡን ጥቁረት የልቡን ክፋት አረመኔነቱን ነው ያሳየን እና ይህ ሰው ደግሞ ማንንም ምንምም ከማድረግ ዞር ማይል ያለፈ ታሪኩን እራሱን የተረከልን መሀል አዲስ አበባን ሳንቀጠቅጥ የነበርኩ አደገኛ ጋንግስተር እንደነበረ ያ ማንነቱ እስካሁን አለ። አሁን በጌታ ስም በመዝሙር ደብቆታል። ማስኩ ግን ሲወልቅ ሂዘ ማንስተር ነው። ከመቄዶንያ አረጋውያን ምስኪንዬ ኢትዮጵያውያን የዘረፈ ነው። ቢዘረፍ ከመቄዶንያ ይሰረቃሉ፣ ከቢንያም ይሰረቃሉ። እኔ ፍርዱን ለተመልካች ሰጣለሁ። እኔ ከእነዚህ አይነት ተግባር እንዲቆጠብ ከእንደገና ኢትዮጵያውያኖችም እንድታስቡ የምፈልገው ማህሌት የምትባሏ የዱባዩ 50 ምናምን ሚሊዮን ብር የዘረፈችው የተባለችው ሴት እናቷን ፊራውል የሚያውቃል፣ ፊራውል እንደሚረዳት ታውቃለች። ማህሌት መብረቁ ሪፖስት አድርጓለሁ ቪዲዮ። ሚኪያስም ያውቃቸዋል፣ ቤተኛ ነው ከነሱ ጋር። ሚኪያስ ከፊራውል ጋር ይሰራል፣ ከማህሌት ጋር ይሰራል፣ ከመሲ ብርጅስቶን ጋር ይሰራል። መሲ ብርጅስቶን ደግሞ ከማህሌት ጋር ትሰራለች። መሲ ብርጅስቶን ለብዙ ሰው ፊራውል ኒቃማ የሚባለውን ፔፐር ወርክ እንዳሰራ ትናገራለች። ታውቃለህ፣ ፊራውል ሲደጋ መጫው አለበት፣ ቪዲዮ የሚቀረጻል። አንድ ቪዲዮ አላየሁም እስካሁን ፊራውል ወረቀቴን አስተካከለልኝ የሚል ግን ይወራል። ኒቃማ በለብዙ ሰው ተሰርቷል ተብሎ ይወራል እና ብዙ የተደራጁ ባለፈው እንዳልከው የተደራጁ አደገኛ ማፊያዎች እዚህ አፕ ላይ ያሉ። ለምሳሌ ማናት አንዷ ተዘረፍኩ ያለችው በዚች ግለሰብ 46,000 ድርሃም ወደ 15,000 ዶላር ነው። ውሽዬ ናት። ውሽዬ ስለ አንድ ቀን አወራች ስለ ጉዳዩ፣ ደግማ ስታወራ አላየሁም። ሚኪያስ ጥጋቡ ለምንድን ነው ህግን ሸሽቶ ዱባይ ያለው? ለምንድን ነው ህግ ተጠያቂነት ካለ እንኳን ለምን ሀገሩን ሸሽ? ለምን ዱባይ ከተመ? በቪዚት ቪዛ ከሆነ እኮ አንዱ ነው አይደለ? አሁን ወርክ ቪዛ ወጥቶለታል እና ማለት ነው። እና ይህን ነገሮች ማሰብ አለ። ለምን ሀቢባ የእነዚህን ሰዎች ሀቅ ደግማ ማውራት አልፈለገችም? ማህሌት ልክ ስትጋለጥ ፊራውል ከአምደን የሚል አካውንት አመጣ። አምደን ፍሮም ቲክቶክ ብሎ ፌስቡክ የከተመው እና ለምን ቲክቶክን ማህሌት ስትጋለጥ መሸሽ መረጠ? እና በጣም አደገኛ ዓለም አቀፋዊ የሆነ የዘራፊዎች ሪንግ አለ። ድሃዎችን ይጠቀማሉ፣ ምስኪንዬ ኢትዮጵያውያኖችን ይጠቀማሉ። እነሱ መሸሸጊያቸው ናቸው። እንደ ይደበቁባቸዋል እነሱ ስር። ድሃን ስታይ እኛ ረውዋ ምስኪኖች ህዝብ ስለሆነ ድሃን ስናይ ሁሉም ነገራችን እንጠላለን። ለዚህ ነው ድሃን ስረዳ 300,000 ብር ተባለ። ቴምርን ረሳ ናት። የቴምርን የሆነባትን ነገር እንዳንረሳ። ቴምር እህታችን ናት። ያ ከእንደገና ደግሞ አፋቸውን የሚያከራዩ ለዲስትራክሽን ስራ ይህን ተናግሬ እወርዳለሁ። አይም ሶሪ አንዳንዶቻችሁ ኮንፈርተብል ላትሆኑ ትችላላችሁ። የኦርቶዶክስ እምነት ተከታዮች ፊራኦል ኢትቻን ለማዳን ነው አቡነ ማትያስ የተሰደቡት። እንኳን አቡነ ማትያስ የሀገር አባት የሰፈር አባት ሲሰደብ እንዴት ያሳብደናል? የሀገር አባት የተሰደቡት አፋቸውን በሚያከራዩት ግለሰቦች አቡነ ማትያስ የእምነት አባት ተሰድቧል። ለፊራኦልን ለማዳን ይህን አጀንዳ ለማስረሳት የዲስትራክሽን ስራ በሚሉት የእምነት አባት ተሰድቧል። ይህን ነገር ፕሮቴስታንት እምነት ተከታዮች ወተን መቃወም አለብን። ወተን በሃይማኖት መገፋትን ከልጅነታችን ጀምረን ያየነውን የተገፋ ሰው ለተገፉ እንቆማለን። ክርስትናም እሱ ነው። ስለዚህ እኔ ፍትህ ለአቡነ ማትያስ ለአባታችን ምስኪንየው አባታችን መልከ ፀሐይ ለሆኑ አባታችን ምንም ባላረጉት ፊራኦል ኢትቻን ለማዳን የተሰደቡት ጸያፍ ስድብ ያነወራቸው ጸያፍ ስድብ የተሰደቡት ፊራኦል ኢትቻን ለማዳን ነው። ስለዚህ እኔ ለእሳቸው ፍትህ ጠይቃለሁ፣ ለኦርቶዶክሳውያን ፍትህ ጠይቃለሁ። በጣም አዝናለሁ። እኔ ፕሮቴስታንት እምነት ተከታይ ነኝ። እኔ ሃይማኖቴን አይወክልም። ምጠብቀው ምከላከልለት ሃይማኖት የለኝም። እኔ እምነትን ያለኝ ሃይማኖቴን አይወክልም። ተሳዳቢ ሃይማኖቴን አይወክልም። አዋራጅ ሃይማኖቴን አይወክልም። ይህን ለማለት ነው የምወደው። በጣም አመሰግናለሁ። ሁላችሁም ግን አይኖቻችሁን ክፈቱ ለማለት ነው። ልዕልት እኮ እኔ አንድ ልበል ቴዲ ወይም
ስዩሜ የሚናገረው ነገር ከሌለ እኔ ልዕልቲን እውነቴን ነው በተለይ ሌትሊ በጣም የሚክስድ የሆነ ለኬኛ ፖለቲካ ውስጥ የቆየን ሰዎች ያው የተሰለፍንበት ካምፕ አንዳንዴ ይስበንና ልዕልቲንም በሌላ ማየት ምናምን ይኖራል እና ግን ሰው ሁሉ ፍጹም አይደለም። እኔም ቴዲም ስዩሜም ሁላችንም ጉድለት አለን አይደል? ከነ ጉድለታችን ልዕልቲን ግን አለማድነቅ አይቻልም። እኔ በተለይ እዚህ ሳንቲም በልዕልቲ አሁን ቲክታክ ፍሊተር ለጥፈው ከሚፎግሩ ሴቶች ተፈጥሮ ቁንጅና አላት። እግዚአብሔር ምስክሬ ነው። በተፈጥሮ ቆንጆ ነች። እንደዚህ አይተ አታፍርም፣ ምንም አትልም። እና ይሄ መልክ ይዛ ወጣ ለልመና መውጣት ትችላለች። ቲክታክ ላይ ፍሊተር ሳትለጠፍ በተፈጥሮ እንትኗ ተውባ ለልመና መውጣት ትችላለች፣ ለጌም መውጣት ትችላለች። ያንን ሳታረግ ግን ቀንና ሌሊት እንደዚህ የሚጭበረበሩ ሰዎችን፣ ውሸት የሚዋሹ ሰዎችን ማህበረሰቡ መንቃት ያለበት ነገር ላይ ቡድን ይሄ እንኳን ወገንተኝነት ወይ ፖለቲካል አስተሳሰቧንም እንዲሁም አፈንግጣ እየወጣች መጣበት የምትለው ማህበረሰብም አፈንግጣ እየወጣች እኔ ከቀነኒ ጊዜ ጀምሮ ነው ያየኋት እና የቀነኒን ጉዳይ ራሱ እንዴት እንዳየችበት አይቻለሁ። እና ይቺ ልጅ እኔ እውነት በዚሁ ቀጥይ ማለት ነው። ዝም ብሎ ማመስገን አንዳንድ የዚህ ሚዲያ ላይ ያመሰገንን መልሰንም አፋችንን ምንድን ነው የተናገርንበት አንደበት ይዘጋ የምንልበት ሁኔታ አለ። አንዳንድ ሰው ይገለባበታል እና በዚሁ ቀጥይ፣ ሆነስሊ በዚሁ ቀጥይ። ባውንደሪ አይኖርሽ፣ ባውንደሪሽ እውነት ይሁን፣ ባውንደሪሽ ሀቅ ይሁን፣ ባውንደሪሽ ሰውነትና ኢትዮጵያዊነት ይሁን። እውነቴን ነው የምልሽ፣ እኔ ይህንን ነው የምልሽ። በርቺ እና ሚዛናዊ ይሁኝ። ሰዎችን ያለ አግባብ አትተቺ፣ በሚዛን አድርጊው። ይሄንን አድርጊ ማለት እፈልጋለሁ። ከዛ በተረፈ ቴዲ ቅድም ያነሳው ምንድነው ይመኙሻል ያልከውን እኔ እዚህ ቮት ይደረግበት። እኔ ግን አንድ ልጅ ጥሩ ስም ሰጥቶታል፣ ተርታራው ብሎታል። ለቲክታክ ስም ይሆናል። ያ ተርታራው ነው ያለው አይደለም ያኛው ልጅ እና ተርታራው ያስኬዳል። እስኪ ይመኙሻል ኮመንት አድርጉ። ይመኙሻል ይሻላል ተርታራው ይሻላል? ግን እኔ አንድ ደቂቃ እኔ በነገራችሁ ላይ እባብ እባላለሁ ምናምንና በእኔ ተስፋ ማይቆርጡ ሰፖርተሮች ያሉ ኦል ማይ ሞዴሬተርስ ለቤት ያላችሁ የኔ የልብ ጓደኞች ቤተሰቦቼ እነ ምራቦሩ ዋቆ ስፔሻሊ ሁላችሁንም አመሰግናለሁ። በጣም ነው የምወዳችሁ። ከእኔ ጋር የምትቆሙ እኔን ሰፖርት የምታረጉ እስከ ድክመቴ ሳጠፋ እንኳን ሸሽታችሁኝ ስስተካከል የምትመጡ ተስፋ በኔ ማቆርጡ ሁላችሁንም ፓስተር በጣም ነው የምወዳችሁ። በጣም ነው የምወዳችሁ በእውነት ከልቤ ከልቤ። ውለድላት ይለኛል። እኔ 4 ልጅ አለኝ፣ እሷ ደግሞ 6 ልጅ አላት። ከዚህ በኋላ ወዴት ነው የምንወልድ?